ሁሉም ሀገር አለው አይደል? ሀገር የሌለ የለም። አዲያ ለምንድነው አሁን ሰው በሀገሩ የሚጣላ? የሰላም ሀገር እኛሳ የምን ሀገር ነን? ኢየሩሳሌም የሰላም ሀገር ከሆነች እኛ ደግሞ ራሳችን ኢየሩሳሌም ከሆነ የሰላም ሀገር የሰላም ሰዎች ነን ወይ ብለን ስንመረምር ነን አይደለንም። ህፃናት ነን አሉ። ትላልቆችሳ ነን የሰላም ሀገር ነን? አንተን ደግሞ ልጠይቃ ትላልቆች ተጣልተን መቼ ነው የምንታረቅ? ስንት ቀን ይፈጅብናል? የሰላም ሀገር ለመባል ስንት ቀን ይፈጅብናል? አሁን ተጣልቶ እኮ ዓመት የሆነው ይኖራል። ፍልሰታን ለመጾም አሁን ሽር ጉድ ሚል ይኖራል። ሀገረ ሰላም ቄም ይዞ አይሆንም። ዛሬ የሰላም ሀገር ሁነን ታርቀን ማደር አለብን። ሰላም ሀገር ኢየሩሳሌም ነን አይደል? በቃ አሁን ሂደን ይቅር ለእግዚአብሔር ይቅር ለእግዚአብሔር። ሰላም ማለት ፍቅር ማለት ነው፣ ሌላ ትርጉም አይደለም። በሰላም ሀገር ሰላማዊ ሰው መሆን ያስፈልጋል። ኃጢአተኛ ሰው አንካሳ ይባላል። ነቢዩ እንደተናገረው የልብ አንካሳ ከመሆን ያድነን። ቂም በቀል መያዝ፣ ከሃዲ መሆን፣ መናፍቅ መሆን፣ አረማዊ መሆን ይህ አንካሳነት ነው። የልብን አንካሳም ይጠገናል። ማን ይጠግነዋል? ንስሐ። የልብን አንካሳ ማን የሚጠግነው? ዶክተሩ ማን ይባላል? ዶክተር ንስሐ በሉ እስቲ። ሄዳችሁ ታውቃላችሁ? ዶክተር ንስሐ ዶክተር ፍስሐ አይደለም ያልኳችሁ። በጎንደር ታዋቂው ዶክተር ማን ነው? አሁን ደግሞ የውስጥ ደዌ አለ። ማን ነው እሱ? ቂም በቀል የውስጥ ደዌ ይባላል። አሁን የነፍስ ደግሞ የውስጥ ደዌዋ ማን ነው? ቂምና በቀል ነው። ስፔሻሊስቶች እነማን ናቸው? ቅድም ያልኳችሁ ካህናት ናቸው። ለንስሐ ያብቃን። ቂም በቀሉን ከልቡናችን ያርቅልን። ትቢት ከቤትም ያው ከመንደርም ያው። አሁን እኛ ቤተ ክርስቲያን ስንመጣና ከቤታችን ስንሆን ልዩነት አለነ የለንም? አለነ። ከቤትም መቀላመድ ነው። ከዚህም መተን መቀላመድ ከሆነ እንደ ይሁዳ እንዳንሆን። ንስሐ ግቡ ሲባል እሺ ነው ማለት፣ እንደ ይሁዳ እምቢ እንዳትሉ ነው። ይሁዳ ንስሐ ግባ ስትለው እንጨቲቱ ቢገባ ኑሮ በቃ አሁን የት ነበር የሚኖር? ገነት ነበረ። አሁን ግን የት ነው ያለ? ሲኦል። ንስሐ አልገባም ያለ ሰው በፊት መኖሪያው የት ነው ሲንገሩኝ? ንስሐ የማይገባ ሰው ሀገሩ የት ነው? እኛ ንስሐ ገብተናል አልገባንም? ካልገባን ሀገራችን የት ነው? ንስሐ ከገባን የት ነው የምንገባ? ወደ ሲኦል ወረደ። ሲኦል የማን ሀገር ናት? አጋንንት የሰይጣናት የዲያብሎስ። ገነት የማን ሀገር ናት? የቅዱሳን የጻድቃን የሰማዕታት የደናግል የመነኮሳት ሀገር ናት። የትኛው ይሻላል? ወደ ሲኦል እንዳንጠጋ አደራችሁ። ሲኦል አንገባም በሉ እስቲ። ወደ ሲኦል ለመግባት እኮ ራሱን የቻለ መስፈርት አለ። በደም እንደዚህ እጃቸውን አወጥተው ሲኦልን የመረጡ እኮ አካላት አሉ። አጋንንት አሁን እጃቸውን አወጥተው ነው ሲኦልን የመረጧል። ሲኦልን እንዳንወርስ ማንን እንተወው? ግብሩን መተው ነው። የሲኦል መግቢያ ባጭሩ ኃጢአት ስለሆነ ኃጢአት አንስራ ነው። እሺ ጽድቅ እንስራ። ጽድቅ ከሰራን ገነት። አሐዱ አምላክ አሜን። ሰማዩን ከነግሱ ምድሩን ከነልብሱ ሰውን ከነ ጾታው አይባንን ድንጋዮችን አሐዱ አምላክ አሜን። ሰማዩን ከነግሱ ምድሩን ከነልብሱ ሰውን ከነ ጾታው አይባንን ድንጋዮችን በሙሉ ፍጥረታት ተብለው የሚቆጠሩትን ሁሉ በሰማይና በምድር ያሉትን ፍጥረታት በሙሉ ግዙፋኑንና ረቂቃኑን ፍጥረታት ረቂቃኑ በሰማይም በምድርም የሚኖሩ ረቂቃን ፍጥረታት አሉ። በሰማይ የሚኖሩ መላእክት ረቂቃን ፍጥረታት ሲሆኑ በምድር ደግሞ ይህ የሚነፍሰው ነፋስ ረቂቅ ነው። ረቂቃን ፍጥረታትን እንዲሁ ደግሞ ዝም ብለህ እንደታጠፈ ጥፍጥፍ አድርገው ጣፈው ዝም ብለህ ከሁለት እስከ ሶስት ጠፍ። አሁንም ልገም እንደሱ እዚህ ላይ አድርገው ግዙፋ ታላላቆቹን አሳ አንበሪዎችን ሳይቀር ባህር እንዴት እንደምትሹፋን የሆኑትን ዝሆኖችን ከባድ የሆኑትን ፍጥረታት ሁሉ ፈጥሮ የሚመግብና የሚገዛ የምናየውን ፀሐይ
በዓለም ሰፊ የሆነውን ፀሐይ ለእኛ አይን ግን በአይናችን ልክ መጥኖ ለእኛ እንዲስማማ አድርጎ ፀሐይን ፈጥሮ ጨለማውን በፀሐይ እየገለጠ ዝናምን ላብቅሎ ፀሐይን ላብስሎ ዝናም ለማብቀል ቡቃያዎች፣ አዝሪቶች፣ አትክልቶች እንዲበቅሉ ይህ ወራት ክረምት ተብሎ እንዲጠራ፣ አዝሪቶቹ አትክልቶቹ ፍሬ የሚሰጡበት ጊዜ ደግሞ በጋ ተብሎ እንዲጠራ፣ ክረምትንና ሀጋይን በጋና ክረምትን፣ መዓልትና ሌሊትን፣ ጨለማንና ብርሃንን ፈጥሮ የሚያፈራርቅ የማይደክመው የማይሰለቸው ጨለማውን በሰዓቱ ሲያመጣ አንድ ቀን እንኳን ተዘንግቶት 24 ሰዓት ብርሃን እንዳይሆን፣ አንድ ቀን ተዘንግቶት ጨለማው 24 ሰዓት እንዳይቆይ ተቆጣጥሮ፣ እጅግ እግዚአብሔር በጣም ተቆጣጣሪ ነው፣ ይቆጣጠራል። ፀሐይ የራሷ ስፍረ ሰዓት ጊዜ ስላላት ትንሽ ቅንጣት ታህል ከጨለማ ጋር አትጋፋም። ጨለማ ደግሞ 12 ሰዓት ሲሆን ከጧቱ ብርሃንን አይጋፋም። በሰላም ይኖራሉ የተፈጠሩ ጀምረው። የሚገርመው ነገር እንዴት ተስማሙ የሚለው ነው። ጨለማንና ብርሃንን ተስማምተው ተላልፈው፣ አሁን የመሸ ነው። ፀሐይ አሁን በዚህ እያለፈ ነው። ጨለማው ደግሞ በዚህ እያረፈ ነው። ምዕራብ ማለት ይሄ የጨለማ የፀሐይ መግቢያ የጨለማ ቦታ ማለት ነው። እና ሲተላለፍ አሁን በዚህ ጨለማውና ብርሃኑ ጀምረዋል። አሁን እየተላለፉ ነው። ግን አንድ ቀን ተዋውቁም። ስንት ዓመት ሆናቸው? 7518 ዓመት ሲኖሩ አንድ ቀን ሳይጋጩ አንድ ቀን ሳይጣሉ እንዲኖሩ ሰላሙን ሰጣቸው እግዚአብሔር። ለእኛም ይህን ሰላም እንዲሰጠን ፈቃዱ ይሆንልን እና እነዚህን ሁሉ ተቆጣጥሮ የሚያኖር የማይዘነጋ የማይረሳ የማይሰለች እኛ በዚች ባለችን ጥቂት ዕድሜ ነቢዩ ዳዊት ሲናገር የሰው ዕድሜው 70 ነው ቢበዛ 80 ነው ይላልና በዚች ሰዓት በዚች 70-80 ዘመናችን እንኳን ምን ያህል እንደምንጋጭ ምን ያህል ተስማምተን እንደማንኖር የዓለም የአደባባይ ምስጢር ነውና እነሱን ግን እንዲህ አስማምቶ ያኖረ አምላክ፣ ሁሉን ፈጥሮ የሚገዛ አምላክ፣ የበጋውን ዘመን አሳልፎ ከክረምቱ ያደረሰን ዛሬ በዓሉን ለማክበር የሰበሰበን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን የመድኃኔዓለም እናቱ ድንግል ማርያም የሁላችን መመኪያ የሆነችው ስሟ የተመሰገነ ይሁንልን። ለቅዱስ መስቀሉ ክብር ምስጋና ይሁን። እሱ ላከበራቸው ለመላእክት፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ሁሉ እሱ ባከበራቸው ክብር ይድረሳቸው። አባቶች፣ መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት ለእናንተም እንደሚገባችሁ በየጾታችሁ በየስማችሁ በየማዕርጋችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። አሜን። በሰላም ጠብቆ መከራውን አርቆ ከዚህ ሰዓትና ከዚህ ዕለት ደርሰን ቃሉን እንድንሰማ ስሙን ቀድሰን ክብሩን እንድንወርስ የፈቀደልን መድኃኔዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። አሜን። እንግዲህ ወርሃ ክረምት ስለሆነ ብርድ አለ፣ ቅዝቃዜ አለ፣ ውርጭ አለ። ጥሩ ነው በጣም ውርጩ ቅዝቃዜው። ለእኛ ቀዝቃዛ ሲሆን እግዚአብሔር ለፈቀደላቸው ፍጥረታት ደግሞ በጣም ሙቀት ነው፣ በጣም ሙቀት ነው። ይሄ ችፍችፍታው የዝናሙ ካፊያ ለእኛ ክብድ ሲለን ደግሞ
ደስ የሚላቸው ቅልል የሚላቸው ፍጥረታት አሉ። በዝናሙ በፀሐዩ ደስ የሚላቸው እዚያ እማያቸው ቡቃያዎች አሉ። ማን ይባላል ይሄ ቡቃያ? እስቲ ወደዚያ ይሁላችሁ። አሁን እነሱ በርዷቸዋል፣ ሙቋቸዋል። እስቲ ይሏቸው። በብርድ ነው ያለው፣ አሁን በሙቀት። ይሄ እኮ ነው ክረምቱ ሲመጣ አዝሪቱ፣ አትክልቱ፣ ቡቃያዎቹ ይሞቃቸዋል፣ ይስማማቸዋል፣ ይፋፋሉ፣ ያድጋሉ፣ ይለመልማሉ፣ ያጌጣሉ። እንኳን ለነሱ ለኛ ለዓይናችን እንዴት እንደሚማርኩ የተሰጣቸውን ጸጋ እዩዋቸው። ለነሱ ክረምት ምናቸው ነው? ሙቀታቸው ነው። እንዲህ አድርጎ ነው እግዚአብሔር ለእያንዳንዱ ፍጥረት ለአንዱ የሞቀውን ለአንዱ ቀዝቃዛ፣ ለአንዱ ቀዝቃዛውን ለአንዱ ሙቀት እያደረገ የሚመግበን እና ይህ ወራ ክረምት ብዙ ስራ እግዚአብሔር የሚሰራበት ወራት ነውና የተባረከ የተቀደሰ ያድርግልን። ውሃዎች ይሞላሉ፣ ወንዞች ይሞላሉ፣ ምንጮች ሁሉ ይመነጫሉ። ሕፃናት አሁን ቅድም እዚህ ሲዘምሩ የነበሩ ሕፃናት ደስ እንደሚሉ ዛሬ ምንጮቹ የመነጩ እንደነዚህ ሕፃናት ፉልል እያሉ ምድር እነሱን እያየች እንዴት ደስ እንደሚላት ልነግራቸው አልችልም። አሁን እኛ ሕፃናትን ስናይ ደስ ይለን የለ እቅፍ አድርገን እንስማቸዋለን። ምድር ደግሞ ዛሬ በዚህ ክረምት እነዚህን ቡቃያዎች እነዚህን አትክልቶች እየሳመቻቸው ደስ ብሏት። ልጆቿ እኮ ናቸው። የምድር ልጆች እነማን ናቸው? እነዚህ ዛፎች ናቸው። የምድር ሕፃናት እነማን ናቸው? እነዚህ አትክልቶች ናቸው። ምድር አሁን እነሱ ጋር ትጫወታለች። ባህሩ ይጫወታል፣ ይዘላል። ማዕበል ሞገድ ወደ ላይ ወደ ታች ይሄዳል እና እግዚአብሔር ብዙ ስራ የሚሰራበት ወራት ነውና ክረምት በክረምቱ የሚሰራውን ስራ ሁሉ በቸርነቱ ጀምሮ እንዲፈጽምልን ቅዱስ ፈቃድ ይሁንልን። ገበሬዎች የዘሩትን አዝሪታቸውን የተከሉትን አትክልታቸውን ሁሉ ለፍሬ እንዲያበቃ ቅዱስ ፈቃድ ይሁንልን። አሜን። እንደምን ከረማችሁ? ዛሬ እንኳን ለመገናኘት አበቃን። እንግዲህ እኔ ወደ ኢየሩሳሌም ሄጄ ነበርና መጥቻለሁ። እንኳን ደህና ቆያችሁኝ። በምን ርዕስ እንማማር? ኢየሩሳሌም በሚል ርዕስ እንማማር ትመርጣላችሁ? ኢየሩሳሌም በሉ እስቲ። ኢየሩሳሌም የትምህርታችን ርዕስ ይሆናል። ምክንያቱም እኔ እዚያ ቆይቼ ስለመጣሁ ስለ ኢየሩሳሌም ማስተማር ይገባኛል። እናንተም ስለ ኢየሩሳሌም መማር ይገባችኋል አይደል? ዛሬ ደግሞ በዓለ ስቅለቱን የምናከብርበት ሐምሌ 27 ቀን የመድኃኔዓለም በዓል ስለሆነ የተሰቀለ የት ነው? ኢየሩሳሌም። የተወለደ የት ነው? ኢየሩሳሌም። የተጸነሰ የት ነው? ኢየሩሳሌም። የተጠመቀ የት ነው? ኢየሩሳሌም። ያደገ የት ነው? ኢየሩሳሌም። የተቀበረ የት ነው? ኢየሩሳሌም። የተነሳ የት ነው? ኢየሩሳሌም። ያረገ የት ነው? ኢየሩሳሌም። የሚመጣ በየት ነው? ኢየሩሳሌም። ይሄ ኢየሩሳሌም የሚለው ስም የወል መጠሪያ ሲሆን ቅድም ለዘረዘርኳቸው አምላካዊ ታምራት አምላካዊ ግብራት ሁሉ በኢየሩሳሌም ውስጥ ያሉ ቦታዎች ናቸው። ለምሳሌ ኢየሩሳሌም ጠቅለል ባለ መልኩ የሀገሪቱ ስም መጠሪያ ሲሆን በውስጧ ግን ብዙ ስሞች አሉ። የተጸነሰበት ማን ይባላል? ናዝሬት ትባላለች። ከዚያው ኢየሩሳሌም ውስጥ ማለት ነው። የተጸነሰባት ማን ትባላለች? ተከታተሉ። ናዝሬት። የተወለደባት ማን ትባላለች? ቤተልሔም። ናዝሬት በሰሜን ናት። ለኢየሩሳሌም ናዝሬት ሰሜን ናት። ቤተልሔም ደግሞ ደቡብ ናት። በሰሜን ተወለደ ማን ነው? በሰሜን ተጸነሰ፣ በደቡብ ተወለደ። አሁንም ተመልሶ ደግሞ በናዝሬት አደገ። በቤተልሔም ተወልደ ወበናዝሬት ተሐጽነ ይለዋል። በቤተልሔም ተወልዶ በናዝሬት አደገ፣ በተጸነሰበት ሀገር። እንደገና በ30 ዓመቱ ተጠመቀ። የት ተጠመቀ? ዮርዳኖስ ደግሞ ለኢየሩሳሌም ምስራቅ ነው። 4ቱን አቅጣጫዎች እንድትይዙልኝ እፈልጋለሁ።
የተጸነሰበት ምንድነው አልኳችሁ? ሰሜን። የተወለደበት የተጠመቀበት ምስራቅ። ምዕራቡ ደግሞ ይመጣል። ታምራት ያደረገበት ምዕራብ ሰሜን፣ ምዕራብ ሰሜን አሉ ሀገሮች ብዙ ታምራት የተደረገባቸው። ወደፊትም አሁን ምጽአቱ አርማጌዶን የሚባል ሰማሪያ የሚባል ኢማሁስ የሚባል ከኢየሩሳሌም በትንሣኤ ዕለት ኒቆዲሞስና ቀሌዮጳን ያናገረበት እሱ ደግሞ ማን ይባላል? ኢማሁስ ይባላል። ምዕራቡ ደብረ ዘይት ነገረ ምጽአቱን ያስተማረባት ምስራቅ ናት። ሆሳዕናን በዓል በሕፃናት እንዲከበር ያደረገበት ቤተፋጌ ምስራቅ ነው። ቢታንያ ምስራቅ ነው። ኢያሪኮ ምስራቅ ነው። ደብረ ናባው ሙሴ የተቀበረበት ከዮርዳኖስ ማዶ ምስራቅ ነው። ኬብሮን ሥላሴ ከአብርሃም ቤት የገቡበት ሦስቱ ሥላሴ ከአብርሃም ቤት የገቡበት ኬብሮን ይባላል። እሱ ደግሞ ደቡብ ነው። ከቤተልሔም ልፍ ብሎ ይገኛል። በአራቱ አቅጣጫ ኢየሩሳሌምን ቀድሷታል። ቀድሞ ከብሉይ ኪዳን ዘመን በፊት በዘመነ አበው በሕገ ልቡና በእነ አብርሃም ዘመን በአካል የታየበት ደቡብ ነው። ኬብሮን ይባላል። ይህ ሁሉ በውስጥ ዘረዘር ብዙ ሀገሮች አሉና ደብረ ታቦር አለ። እሱ ደግሞ ሰሜን ነው። ባሕረ ገሊላ አለ። በየብስ ላይ እንደ ባሕር እየተራመደ ባሕሩን እንዲየረገጠ ሄደበት እሱ ማን ይባላል? ባሕረ ገሊላ ሐይቁ ደስ የሚል ህብስቱን ያበረከተበት ጥብርያዶስ ከዚያው ባሕረ ገሊላ ወደብ ነው። የባሕረ ገሊላ ወደቦች ብዙዎች ናቸው። አንዱ ጥብርያዶስ ይባላል፣ አንዱ ጌርጌሶኖን ይባላል፣ አንዱ መግደሎን ይባላል። የማርያም መግደላዊት ሀገር እዚያው ከባሕረ ገሊላ ከሐይቁ አጠገብ መግደሎን ይባላል። ቤተ መቅደስ ተሰርቶላታል ለማርያም መግደላዊት ከዚያው ከሀገሯ ላይ ማለት ነው። ሪያዎች አጋንንትን ወደ ሪያዎች ላከን ብለው ወደዚያ የላከበት ጌርጌሴኖን ይባላል። ቅፍርናሆም የማቴዎስ ቤት ያለበት በማቴዎስ ወንጌል ምዕራፍ 5 አንቀጸ ብፁዓን ያስተማረበት ቅፍርናሆም ይባላል። የተራራው ስብከት አንቀጸ ብፁዓን የተሰጠበት የተራራው ስብከት ይባላል። የክረምቱን ትምህርት ምሳሌ ዘርን ማቴዎስ 13 ያለውን ያስተማረበት ባሕረ ገሊላ ይባላል። ታላቅ ሰፊ ባህር ነው። ሜዲትራንያን ባህር እዚያው ነው። ሃይፋ ከተማ ትልቁ አውሮፕላን ማረፊያው ልዳ አጠገብ የቅዱስ ጊዮርጊስ ምዕራብ ነው። የቅዱስ ጊዮርጊስ የተወለደበት ልዳ ምዕራብ ነው። ተልአቪቭ ምዕራብ ነው። ሜዲትራንያን ባህር ተልአቪቭ አጠገብ ነው ያለ። ኢዮጴ ነቢዩ ዮናስ በመርከብ ተጭኖ የሄደበት ባህር አንዱ ወደብ ነው። የሜዲትራንያን ባህር ማለት ነው። ጴጥሮስ ተጠርቶ ወደ ልዳ ከኢዮጴ ወደ ልዳ መጥቶ የሞተችውን ሕፃን ወጣት ያስነሳበት ሜዲትራንያን አጠገብ ነው። ሜዲትራንያን ባህር እዚያው ኢየሩሳሌም ነው። ኢየሩሳሌም ባህርም አላት የብስም አላት። ጠባብ ሀገር ብትሆንም ጎላን ተራራ ትልቁ ጎላን ተራራ የ6 ቀን ጦርነት ተካሂዶ እስራኤል ጠላቶቻቸውን አሸንፈው አገራቸውን ሀገር ለማድረግ የበቁበት ጎላን ተራራ ደግሞ ከባሕረ ገሊላ ራስጌ ነው። ባህሩ ተንጣሎ ይታያል። ሐይቁ ላይ ጎላን ተራራ ላይ ሆኖ ሶሪያ ከተማ ደማስቆ ከተማ ይታያል። ጆርዳን ከተማ ምስራቅ ነው። የጆርዳን ወንዝ እዚያ ማዶ ይታያል። ከሰዓት መሸት ሲል ተራራ ላይ ሲወጡ ኢየሩሳሌም ላይ ሲወጡ የጆርዳን ከተማ መብራቱ ይታያል በርቀት።
በስድስቱ ቀን ጦርነት እስራኤል ደማስቆን የሶርያን ግዛት ይዘው ዛሬ የአዝመራ ማሳቸው ከሶርያ በስድስቱ ቀን ጦርነት በጎላን ተራራ አጠገብ ማርከው የወሰዱት ሀገር ነው። ምኑ ተዘርዝሮ ታውቃል? ኢያሪኮ ምስራቅ ነው። ጌልጌላ ዮርዳኖስ አጠገብ ኢያሱ እስራኤልን በውልጭት ደንጋይ የገረዘበት ሳይገረዙ አይገቡም ብሎ እግዚአብሔር ያልተገረዘ ዛሬ ያልተጠመቀ ወደ ቅድስት ቦታ እንደማይገባ ሁሉ በብሉይ ኪዳን ሕግ በነ ሙሴ ሕግ በነ ኢያሱ ሕግ ደግሞ እግዚአብሔር ያልተገረዘ ወደ ቅድስት ሀገር ወደ ኢየሩሳሌም አይገባም ብሎ ዮርዳኖስ እንደተሻገሩ የድንጋይ ቡልጭት ሻፎ ድንጋይ አዘጋጅተህ ገረዛቸው ብሎ እስራኤል የገረዙበት ደግሞ ያ በጣም ለየት ያለ ነው። ጌልጌላ የኤልሳ ምንጭ እዚያው ኢያሪኮ ነው ያለች። መራራውን ውሃ ኤልሳ ያጣፈጠበት የኢያሪኮ ፍርስራሹ ሰባቱ ቅጥር የተናደበት እዚያው ኢያሪኮ ነው አለ። ጎበኛል ለቅጥር ለምልክት ያህል ምኑ ተዘርዝሮ ያልቃል? ጋዛ ፊልጶስ ኢትዮጵያዊን ያጠመቀበት ምንጩ አለ። ጸበሉ ዛሬ አይነ ስውሩን ጭቃውን ቀብቶ ሂድ ታጠብ ያለበት ሰሊሆም እዚያው ኢየሩሳሌም አለ። በሄኖን በቅርቦ ሳሌም ሄኖን ዮሐንስ ያጠምቅበት የነበረው መቼም ስታዩት በጣም ለየት ያለ ነው። ሄዶ ዮርዳኖስ ነው የሚገባ የሄኖን ሸለቆ ዮሐንስ ያጠምቅበት የነበረው በጣም ለየት ያለ ውስጥ ነው የሚገኝ። ትልቅ ተራራ አለው። ተራራው ስር ነው ያለ። ገዳሙ ለየት ያለ ነው በጣም። የዚያ ገዳም የሄኖን ሸለቆ ገዳም በጣም 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 ለየት ያለ ነው። ሲያዩት ይገርማል። የተንጣለለው የዮርዳኖስ ወንዝና ሜዳው አድሪቱ አትክልቱ ሲታይ በጣም ይገርማል። ወይኑ፣ በለሱ፣ ጸዘይቱ፣ ሮማኑ የሌለ ነገር የለም። በተለይ ደብረ ቀርሜሎስ የታላቁ ነቢይ ኤልያስ ዋሻ ለየት ያለ ነው። ቀርሜሎስ ይማርካል። ኤልያስ ዝናም 3 ዓመት ከመንፈቅ ሰማይን የዘጋበት የቀርሜሎስ ተራራ እንደገና ከ3 ዓመት ከመንፈቅ በኋላ እንደገና በጸሎቱ ሰማይን የከፈተበት ተራራ ቀርሜሎስ ይባላል። እሱ ሰሜን ነው ያለ፣ ሰሜን ኢየሩሳሌም። ኤልያስ ይጸልይበት የነበረው ዋሻ አለ። ሜዲትራንያን ባህር አጠገብ ነው ያለ። እዚያው ለአምልኮቱ የቀናበት ኤልያስ የእግዚአብሔርን አምልኮት የገለጠበት ኤልያስ ተንበርክኮ ጸልዮ ወዲያው መስዋዕት ሰውቶ እሳት ከሰማይ ወርዶ መስዋዕቱን የተቀበለለት ቦታ ማን ይባላል? ደብረ ቀርሜሎስ ይባላል። ቀርሜሎስና ደብረ ታቦር ሁለቱ ተራራዎች እንዲህና እንዲህ ይታያሉ። የዛፎቹ የጫካዎቹ የልምላሚዎቹ ውበት ምናልባት እንግዲህ መቼም አባት እናት ሲወልዱ የሚወለዱት ልጆቻቸው ከሁለቱ አንዱ የአባቱን መልክ አንዷ የእናቷን መልክ ይዘው ይወለዳሉ አይደለ? ቀርሜሎስና ደብረ ታቦር በተራራነታቸውና በልምላሚያቸው የአንድ እናት አባት ልጅ ይመስላሉ ስናያቸው። በጣም ይገርማል እኮ። ታቦርን ማን ወለደው? ቀርሜሎስ እንበል እንዴ? ቀርሜሎስን ማን ወለደው? ታቦር ወለደው እንበል እንዴ? በዚያ ደግሞ ስታዩት አርሞኒየም እዚያ ማዶ ቁሟል፣ ብቻ ብሏል። ታቦር አርሞኒየም በስመ ዚአከ ይትፌሱ እንዳለው ነቢዩ ዳዊት ታቦርና አርሞኒየም በስም ደስ ይላቸዋል። በዚህ ቀርሜሎስን፣ በዚህ ታቦርን፣ በዚህ አርሞኒየምን፣ በዚህ ናዝሬት ሲታይ በጣም በጣም ቁሞ ፍዝዝ ማለት ነው። የእግዚአብሔር ስራ ድንቅ ስራው እነዚህ ሁሉ ድንቅ ስራዎቹ ያደረጋቸው ስራዎቹ በነቢያትም አድሮ በሐዋርያትም አድሮ የሰራው ስራ ሁሉ
ኢየሩሳሌም በማለት ይጠቀልላል። ውስጡ ስንገባ ግን አሁንም እኔ ያልዘረዘርኳቸው ብዙ ሀገሮች አሉ። ወደ ርሱ ልመለስና ኢየሩሳሌም አይደለ በብሉይ ኪዳን መጽሐፍ ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ ኢየሩሳሌም የሚለውን ስም እናገኛለን። እንዲህ ይላል፣ ታላቁ መልከጼዴቅ የኢየሩሳሌም ንጉሥ ነውና ከሱ ይነሳል። ምን ይላል? ወመልከጼዴቅ ንጉሠ ሳሌም፣ መልከጼዴቅ የኢየሩሳሌም ንጉሥ ነው። ወካህኑ ለእግዚአብሔር ልዑል ውእቱ፣ የእግዚአብሔር ልዑል አገልጋይ ካህን ነው። ወመልከጼዴቅ አቅረበ ህብስተ ወወይነ፣ መልከጼዴቅ ካህኑ ለታላቁ አባት ለአብርሃም ህብስቱንና ወይኑን ይዞ ተቀበለው ብሎ ወመልከጼዴቅ ንጉሠ ሳሌም፣ እሱም የኢየሩሳሌም ንጉሥ ነው ብሎ የመጀመሪያዋ ንጉሷ እሱ እንደሆነ ይናገራል። ኢየሩሳሌም ስትነሳ መልከጼዴቅ ይነሳል፣ ንጉሷ ስለሆነ። እሱ መልከጼዴቅ ሲነሳ ደግሞ ኢየሩሳሌም ትነሳለች። አንደኛ ምንድን ነው? ካህን ነው። ሁለተኛ ምንድን ነው? ንጉሥ ነው። እግዚአብሔር ግን ጸጋውን ሲሰጥ ለመልከጼዴቅ ክህነቱንም መንግስቱንም ሰጠውና ሁለቱንም ሀብት የተቀበለባት ሀገር ማን ትባላለች? ኢየሩሳሌም። ለዚህ እኮ ነው በሕገ ልቡና ለተገኘው ክህነትና መንግስት ኢየሩሳሌም መሰረት ናት። በሕገ ኦሪት በብሉይ ኪዳን ለተገኘው ክህነትና መንግስትም መሰረቱ ኢየሩሳሌም ናት። በሐዲስ ኪዳን በሕገ ወንጌልም ራሱ ባለቤቱ መድኃኔ ዓለም ክርስቶስ ንጉሱ የተወለደባት ንጉሥ ዓለም ክርስቶስ ኢየሩሳሌም ናት። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ወትወልዶ እግዚእ ኢየሱስ በቤተልሔም ዘይሁዳ፣ የይሁዳ አውራጃ በምትሆን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ይላል። ቤተልሔም ናት የተወለደባት። የንጉሥ ሀገር ትባላለች፣ የካህን ሀገር ትባላለች። መድኃኔ ዓለም ተወለደ። መድኃኔ ዓለም ሊቀ ካህናት ነው። የብሉይ ኢማን የሐዲስ ኪዳን የሕገ ወንጌል ሊቀ ካህናት እሱ ነው። ንጉሱም እሱ ነው። መልከጼዴቅ በምሳሌነት የነገሰባትን የክህነት አገልግሎት የሰጠባትን መድኃኔ ዓለም ክርስቶስ ሊቀ ካህናት ንጉሠ ነገሥት ሆኖ ተወለደባት። የሚገርማችሁ ነገር ከሰብአ ሰገል ጥያቄ እንረዳለን። እንዲህ ይላል፣ በቤተልሔም በተወለደ ጊዜ ወናሁ መጹ መሰግላን እምርሁቅ ብሔር፣ ጥበበኞች ሰዎች ከምስራቅ መጡ። እንዘ ይብሉ እንዲህ እያሉ አይቴ ሃሎ ንጉሥ አይሁድ ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡ። አያችሁ፣ የንጉሥ መወለጃ ናት ያልኩት ለዚህ ነው። የተወለደው የአይሁድ ንጉሥ ወዴት ነው አሉ። እቺ የተወለደባት ሀገር በልዩ ቀበሌዋ በልዩ አውራጃዋ ቤተልሔም ስትሆን በመላዋ ግን ማናት? ኢየሩሳሌም ናት። ንጉሡ ክርስቶስ የተወለደባት፣ ካህናቱ ክርስቶስ የተወለደባት። ከዚያ በፊት ንጉሡ ዳዊት የተወለደ ቤተልሔም ላይ ነው። ቤተልሔም ነው የተወለደ ዳዊት፣ እዚያ ነው የተወለደ። ሲያመው እንኳን የቤተልሔምን ምንጭ ውሃ አምጡልኝ ብሎ በሕፃንነቱ እዚያው ተወልዶ እዚያው ስላደገ ቤተልሔም የዳዊት ርስቱ ጉልቱ ስለሆነች የሀገሬን ውሃ ቶሎ አምጡልኝ፣ ስጠጣት ያደግኳት ንጹሕ ውሃ አለች፣ የቤተልሔምን ውሃ አምጡልኝ ነው ያለ። መቼም ሰው እኮ የትም ቢሆን የትም ቢኖር የተወለደበትን አካባቢ በምንም ታምር አይረሳም። ይረሳል? አዎ። ያደገባትን ሲጠጣት ያደገባትን ውሃ አፈር ሲፈጭ ዝርዝር ሲቀጭ
ሲራጭ ያደገበት ሀገር በአእምሮ ተስሏልና አይረሳም። ለዚህ ነው ታላቁ ንጉሠ ነገሥት ዳዊት ሲያመው የሀገሬን ውሃ አምጡልኝ ይፈውሰኛል፣ ክርስቶስ ወደፊት ስለሚወለድበት የሕይወት ጌታ ስለሚወለድባት የሕይወትን ምንጭ ውሃ ቤተልሔም ቀርታችሁ አምጡልኝ አለ። ዛሬ እኛ ቤተልሔም ቅድስት ቤተ ክርስቲያን ማየገባውን የምናገኝባት ደመገባውን የምንጠጣባት ናት። ኢየሩሳሌም መልከጼዴቅ ሲነግስ እግዚአብሔር ዘንድ ክህነትን ሲቀበል ሿሚውም አንጋሹም እግዚአብሔር ነው። ንጉሥ ያደረገው እግዚአብሔር ነው። ካህን ያደረገው እግዚአብሔር ነው። መጻሕፍት እንደሚናገሩት አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ፣ አንተ እንደ መልከጼዴቅ የዓለም አገልጋይ ካህን ነህ ብሎ ነቢዩ ዳዊት ስለ ክርስቶስ ይናገራል። መልከጼዴቅ በኢየሩሳሌም ሲኖር ይገርማቸዋል። ብዙ ነገሮች ታሪኮች ባጭሩ አሉት። አባቱና እናቱ አይታወቁም ይላል። ማን እንደሾመውም አይታወቅም ይላል። ሿሚው እግዚአብሔር ነው። ለመድኃኔ ዓለም ክርስቶስም ስልጣን የባህሪው ነው። መንግስት የራሱ ነው። ክህነት የራሱ ነው። ከማንም አልተቀበለም። ስለዚህ መልከጼዴቅን ያነጻጽረዋል። ለምን? መልከጼዴቅ ከእግዚአብሔር ቀጥታ ነው የተቀበለና ራሱ መድኃኔ ዓለም ክርስቶስ ደግሞ የራሱ ነው ማለት ነው። አንጻር የራሱ ክህነቱ የራሱ፣ መንግስቱ የራሱ፣ ስልጣኑ የራሱ፣ ትእዛዙ የራሱ፣ ሁሉ የራሱ ስለሆነ መልከጼዴቅ እድለኛ ሰው ስለሆነ ተነጻጸረ ከመድኃኔ ዓለም ክርስቶስ ጋር። ኢየሩሳሌም ወደ ትርጉሙ እንሂድና ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ኢየሩሳሌም በዕብራይስጥኛ ነው። ኢየሩሳሌም ማለት በዕብራይስጥ ሲሆን ወደ ግዕዝ ሲተረጎም ደግሞ ሀገረ ሰላም ይባላል። ወደ አማርኛ ሲተረጎም ደግሞ ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሶስት ትርጉም ይሰጠዋል። ኢየሩ ማለት ሀገር ማለት ነው በዕብራይስጥ። ኢየሩ በሉ እስቲ፣ ኢየሩ በሉ። ኢየሩ ማለት ምን ማለት ነው? በዕብራይስጥኛ ቋንቋ ሀገር ማለት ነው። ሳሌም ደግሞ ለብቻው ነው። ሳሌም ማለት ሰላም ማለት ነው። ኢየሩሳሌም ማለት ተናባቢ ነው። ሲለያይ ግን ኢየሩ አውራጃ ሀገር፣ ሳሌም ሰላም ነው። በአንድ ላይ ሲነበብ ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ሀገር፣ የበረከት ሀገር፣ የፍቅር ሀገር፣ የሕይወት ሀገር ማለት ነው። ኢየሩሳሌም ትርጉማ እመቤታችን በዚህ ስም እናገኛታለን። ኢየሩሳሌም በሚለው ስም እመቤታችን እናገኛታለን። ቤተ ክርስቲያናችን እናገኛታለን። መስቀሉን እናገኘዋለን። ቅዱስ ሥጋውን ክቡር ደሙን እናገኘዋለን። ማየገቦ ጥምቀትን እናገኛለን። ኢየሩሳሌም ትርጉሟ ብዙ ነው። የሰላም ሀገር ተብላ ቀድሞም በማይከለ ዘመንም ኋላም በመጨረሻው በክርስቶስ ዘመን ሰላም የተገኘባት ሀገር፣ እግዚአብሔርና ሰዎች የታረቁባት፣ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ሥጋ፣ ሕዝብና አሕዛብ የተስማሙባት የሰላም ሀገር ኢየሩሳሌም ናት። ለዚህ ነው ሐዋርያው ቅዱስ ጳውሎስ ኢየሩሳሌምን ሲያነሳ መልከጼዴቅን ጨምሮ በዕብራውያን መልእክቱ ምዕራፍ 7 ቁጥር 1 ላይ ወመልከጼዴቅሰ ንጉሠ ሳሌም ካህኑ ለእግዚአብሔር አለው። መልከጼዴቅ የእግዚአብሔር ካህን የኢየሩሳሌም ንጉሥ ነው አለ ሐዋርያው ቅዱስ ጳውሎስ። መሰከረ ለዕብራውያን ሲጽፍላቸው። ዕብራውያን ማለት እዚያው ኢየሩሳሌም የሚኖሩ ናቸው። ታሪክ አበውን ሲጽፍላቸው መልከጼዴቅ የእግዚአብሔር ካህን የኢየሩሳሌም ንጉሥ ነው አዳ ይላል። አባታችን አብርሃም፣ ታላቁ አባት አብርሃም ለካህኑ ለመልከጼዴቅ አስራት በኩራት ሰጥቶታል። ኦሪት ዘፍጥረት ምዕራፍ 14 ቁጥር ያልኳችሁን ቁጥር 14 ላይ አብርሃም ለመልከጼዴቅ አስራት በኩራት ሰጥቷል። ስለዚህ እናንተ ደግሞ እንደ መልከጼዴቅ ሿሚ ለሌለው ንጉሥ ለመድኃኔ ዓለም ክርስቶስ
ልትገዙ ይገባል። አባታችሁ አብርሃም ለመልከጼዴቅ በምሳሌ ለክርስቶስ ምሳሌ ለሆነው ለመልከጼዴቅ ከገበረ እናንተ ለክርስቶስ ልትገዙ ይገባል። የጾም የጸሎት አስራት የአምልኮት አስራት በኩራት ልትሰጡ ይገባችኋል። ለምንድን ነው ሰቅላችሁ የገደላችሁት? ለምንድን ነው አምላክነቱን የማትቀበሉ ብሎ አብርሃምንና እነሱን እያነጻጸረ የአብርሃም ልጆች ነን ካላችሁ አባታችሁ አብርሃም ለመልከጼዴቅ ከገበረ እናንተ ለክርስቶስ የማትገብሩ ለምንድን ነው ብሎ አስተምሯል። ሀገረ ሰላም መሆኗን ደግሞ ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ቁጥር 20 ላይ ወገብረ ሰላመ በደመ መስቀሉ ይላል። በመስቀሉ ባፈሰሰው ደሙ ሰላምን አደረገ። ሰላም የተገኘ መስቀሉ የተተከለ ኢየሩሳሌም ላይ ስለሆነ በመስቀሉ ባፈሰሰው ደሙ ሰላምን አደረገ ሲል ሀገሪቱን የሰላም ሀገር መሆኗን 5500 ዘመን የነበረውን የጥል ግድግዳ አፍርሶ ጨለማውን ንዶ የዲያብሎስን መንግስት የዲያብሎስን ስልጣን አጥፍቶ ሰላም ላጣቸው ዓለም በመስቀል ላይ ተሰቅሎ ሰላም የሰጣት እውነተኛው የሰላም ባለቤት መድኃኔ ዓለም ክርስቶስ ስለሆነ ወገብረ ሰላመ በደመ መስቀሉ አለ። የመልከጼዴቅ የካህኑ ሀገር ስትሆን የሚገርመው ነገር ንጉሥ ሆኖ እየመራ ደግሞ ይቀድሳል። ቅዳሴው ምስጋና፣ ቀደሰ ማለት አመሰገነ ማለት ነው። ቅዳሴ ማለት ምስጋና ነው ትርጉሙ። ቁርባን ሲሆን ነው ወደ መስዋዕት የሚሄድ። መስዋዕቱ ቁርባን ይባላል፣ መስዋዕት ይባላል። ቅዳሴው ግን ምስጋና ነው። ቀደሰ አመሰገነ፣ ቅዳሴ ምስጋና ነው። ወደሰ አመሰገነ፣ ውዳሴ ምስጋና ነው። ዘመረ አመሰገነ፣ ዝማሬ ምስጋና ነው። አይኮተ አመሰገነ፣ አኮቴት ምስጋና ነው። እና መልከጼዴቅ ቀራንዮ ከዋሻው መድኃኔ ዓለም ከተሰቀለበት ከዋሻው ውስጥ መስዋዕት ይሰዋ ነበር። መስዋዕት በክህነቱ ምን አገለገለ? ኢየሩሳሌምስ ከመልከጼዴቅ የክህነት አገልግሎት ምን ተፈጸመባት የሚለውን ስናይ መልከጼዴቅ ስሙ ካህንና ንጉሥ ሲሆን በክህነቱ መስዋዕት ይሰዋ ነበር። ለእግዚአብሔር መስዋዕት ያቀርብ ነበር። መታደል ነው። እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የሚወደው መስዋዕት የሰላም መስዋዕት ነበረ። የሰላም መስዋዕት ያቀርብ ነበረ። በስንዴና በወይን መስዋዕት ያቀርብ ነበረ። ወንጌልን ይሰብክ ነበረ። መድኃኔ ዓለም ክርስቶስ ቅዱስ ሥጋውን ክቡር ደሙን በምሴተ ሐሙስ ለቅዱሳን አባቶቻችን ለሐዋርያት እንደሚያቀብላቸው መልከጼዴቅ ህብስቱን ወይኑን እያቀረበ ለእግዚአብሔር መስዋዕት ሲሰዋ አብርሃም ከቸ አለ። አንድ ቀን ከዕለታት አንድ ቀን አብርሃም ቀራንዮ ደረሰ። መድኃኔ ዓለም የተሰቀለበት ዋሻ ነው። አሁን ውስጡ እዚያ ውስጥ ነው የነበረ። ታሪኩ ሰፊ ስለሆነ ወደ ውስጥ አልገባም። መልከጼዴቅ ታዞ ነው እግዚአብሔር። የኖህ የልጅ ልጅ ነው። የካም የልጅ ልጅ ነው። አፍሪካዊ ነው። ኢትዮጵያዊ ነውም ይላል እና ኖህ ትልቁ አባት ኖህ ትንቢት ተናግሮለታል። ጸጋ እንደሚቀበል ምንድን ነው ያለው? ለልጁ ለሴም አንተ ከወንድም ከካም ወገን ደግ ልጅ ይወለዳል፣ ስሙን መልከጼዴቅ በለው አለው። ስሙን መልከጼዴቅ በሉት። ባሕታዊ ይሆናል፣ ናዝራዊ ይሆናል፣ ጸጉሩን አይላጭም፣ ስጋ አይበላም፣ የወይን ጠጅ አይጠጣም፣
ወደ ሕግ አይገባም፣ ሚስት አያገባም፣ ጥፍሩን አይቆርጥም፣ ፀጉሩን አይላጭም፣ ገላውን በውሃ አይታጠብም፣ ልብሱ አጽፍ ነው። ከበጎች ከፍየሎች ሌጦ የተሰራ ዳባ የሚባል አለ፣ አጽም የሚባል አለ። ያንን ነው የሚለብስ። የአባቶቻችን አጽም፣ የአዳምን አጽም፣ የሔዋንን አጽም የኔንም ጨምሮ አጽሙን በሳጥን አድርገህ ተሸክመህ እዛው ሂድ። አጽሙ የሚቀበርበት አንድ ሀገር አለ። አንድ ዋሻ አለ፣ እዚያ ነው የሚቀመጣለሁ። አንድ ጥያቄ ልጠይቃችሁ። አዳም የተቀበረ የት ነው? ምእመናኑን ነው። ምእመናን ታውቃላችሁ አይደል? የአባቱና የእናቱን መቃብር የማያውቅ ልጅ ካለ በእውነቱ እሱ ልጅ ሊባል አይቻልም። ይቻላል? ብዙ እኮ አለ አሁን የአባቱና የእናቱን መቃብር የማያውቅ። ስንፍና ነው በእውነቱ፣ ሞኝነት ነው። እሺ የአዳም መቃብርና የሔዋን መቃብር የት ነው? ንገሩኝ። አታውቁም? ቆይ ወንዶችን ነው የምጠይቅ። ወንዶች የአባታችን የአዳም መቃብር የት ነው? የት ነው? ቀራንዮ። በጣም ጥሩ። ሴቶች መልሰውታል አስቀድመው። ያ ነው መማር መምጣት። አንዳንድ ጊዜ ታሪክን ለመማር ጭምር ነው። አመጡ አይቀር አንዳንድ ነገር ዞ መሄድ ያስፈልጋል። መምጣት ብቻ አይደለም። የአዳምና የሔዋን መቃብር የት ነው? ቀራንዮ። እንዴ የተወለዱስ የት ነው? አዳም የተወለደ የት ነው? የተፈጠረ ብል ይቀላል መሰል። የት ነው የተፈጠረ አዳም? ምእመናኑን ወጣቶች ታውቁታላችሁ አይደል? የት ነው? ከዚያው ነው ቀራንዮ። ኤልዳ ይባላል። ኤልዳ ትባላለች። የተወለደም አዳም የተፈጠረም ቀራንዮ ኢየሩሳሌም ነው። የኛ እኮ ርስታችን ናት ኢየሩሳሌም። ሀገራችን የት ነው? ምድራዊ ሀገራችን ታውቁታላችሁ አይደል? አባታችን አዳም ለመጀመሪያ ጊዜ ከአራቱ ባህርያት ከነፋስ፣ ከእሳት፣ ከውሃ፣ ከመሬት የተፈጠረ የት ላይ ነው? ኢየሩሳሌም። ስለዚህ የኢየሩሳሌም አፈር ለእኛ ምናችን ናት? ርስታችን ናት፣ ሀገራችን ናት። ያዙ። ይህ ስጋ የለበስነው ስጋ ይህ የለበስነው ስጋ የት ነው የተገኘ? የስጋ መገኘው የት ነው ብንባል መልሳችን የት ነው? ኢየሩሳሌም ነው አፈሩ። ምክንያቱም እግዚአብሔር እንዲህ አድርጎ አዳምን ከአራቱ ባህርያት ነፋሱን፣ እሳቱን፣ ውሃውን፣ መሬቱን አንድ አድርጎ አያይዞ ስጋና አጥንትን ደምን አያይዞ እዚያ ላይ ደግሞ ሕያዊት ነፍስን አብሮ አዋህዶ ፈጠረው። ያ ሰው ተባለ። ሰባት ነገር ያለው ማለት ነው። ይህ ስጋ፣ ይህ አጥንት፣ ይህ ደም አገር አለው የለውም? አገር አለው። አጥንታችን አገሩ የት ነው? ኢየሩሳሌም በሉ፣ አትፍሩ እንጂ እንዴ። ደማችን አገሩ የት ነው? ስጋችን አገሩ የት ነው? ይህን እንዳትረሱ አደራችሁ፣ ያዙ። እንደው የአዳምና የሔዋን ልጆች ነን እያል ስጋችን፣ አጥንታችን፣ ደማችን የት ላይ እንደተገኘና እግዚአብሔር እንዴት እንዳዘጋጀው እንዴት እንዳዋሃደው ቦታውንም ማወቅ ስለሚገባ ነው። የፈጣሪንም ስራ ማድነቅ ነው። ይህች አፈር እንዴት ያለች ቅድስት አፈር ብትሆን ነው ሰው እንደሆነ ለሰው የተፈቀደች። አያችሁ፣ ቅድስት ሀገር የምትባል እኮ ኢየሩሳሌም ለዚህ እኮ ነው። ቅድስት ሀገር ምላት እኮ የሔዋን አካል በጾታ ሴት ሁና ምንም ከአዳም ጎን ብትገኝም መገኛዋ ግን የሔዋን አገሯ ሴት ለሚለው ስሟ መገኛዋ የት ነው? አገሯ የት ነው? የአዳምስ መገኛዋ አገሩ የት ነው? እናንተ አገራችሁ የት ነው? አሁንማ ጢና አላችሁ፣ ኢየሩሳሌም አላችሁ። አንድኛችሁን ይሄ ነው ይገባችኋል። አገራችሁ የት ነው ንገሩ። ኢየሩሳሌም በሉ፣ አይዟችሁ። ኢየሩሳሌም ነው። አዎ፣ ምክንያቱም መጽሐፍ ቅዱስ ላይ እንደተጻፈው ሌሎችም መጻሕፍት እንደሚነግሩን አዳም የተገኘ ኤልዳ መጽሐፈ ኩፋሌ የተመልከቱ ምዕራፍ 4 ላይ ኤልዳ ከሚባል ቦታ አዳምን እግዚአብሔር ፈጠረው ይላል። ኤልዳ ማለት ኢየሩሳሌም ናት። ከዚያው እንዳለ ደግሞ ሔዋንን ከጎኑ ፈጠረ። ስለዚህ የሰው ሀገሩ ማን ነው?
እንደዚያ ነው። እንዳንዳንዱ ሀገር ይሄ ነው እንዳትሉ፣ ሁሉም ሀገር አለው አይደል? ሀገር የሌለ የለም። አዲያ ለምንድን ነው አሁን ሰው በሀገሩ የሚጣላ? እንግዲያስ ሀገር ያለንበት ሀገር ሌላ ሀገር አለን የለንም? ሀገራችን ኢየሩሳሌም ከሆነች ሌላ ሀገር አለን የለንም? አሁን ያለንባት ሀገር ማን ትባላለች? ማን ትባላለች? ጎንደር፣ ኢትዮጵያ። ኢትዮጵያ ጎንደር። አዎ ከዚያ የመጣ ነው ምንጩ፣ ዋናው ርስቱ ከዚያ የመጣ ነው። እግዚአብሔር አዳምና ሔዋንን ብዙ ተባዙ ምድርን ሙሏት ሲላቸው ከዚያ ከኢየሩሳሌም የተገኘው ሰብአዊ ተፈጥሮ በዓለም እንዲሆን አደረገ። ኢትዮጵያ ብቻ አይደለችም። ምዕራቡ፣ ምስራቁ፣ ሰሜኑ፣ ደቡብ ዓለም ሁሉ የሰው ሀገር እንዲሆን ፈቀደ። አዲያ ካሉበት ሀገር ሆኖ ጥንተ መሰረቱ ርስቱ ጉልቱ የሰው ኢየሩሳሌም መሆኑን መዘንጋት አይገባም። ይገባል። ስለዚህ መጀመሪያ አዳምና ሔዋን የተገኙ ኢየሩሳሌም ስለሆነ ኢየሩሳሌም የሁላችን ሀገር ናት ማለት ነው። በስጋ ነው። ደግሞ ወደ መንፈሱ ስንመጣ ወደ መንፈሱ ወደ ክርስትናችን ልደት ስንመጣ ደግሞ ያቺው ናት የምትገኝ። መድኃኔ ዓለም የተሰቀለ እዚያው ነው። ማየገባው የፈሰሰ እዚያው ነው። ሁለተኛ የተወለድነው እዚያው እኮ ነው። በሁለት ጊዜ እንወለድባታለን። ኢየሩሳሌምን ሁለት ጊዜ እንወለድባታለን። በስጋ በአዳምና ሔዋን፣ በነፍስ በመድኃኔ ዓለም ክርስቶስ በድንግል ማርያም እንወለድባታለን። በእውነቱ እዚች የተቀደሰች ሀገር አዳምና ሔዋንን ሰው አድርጎ ፈጥሮ እኛንም ደግሞ እነሱ እንድንገኝ አድርጎ እንዲሁ ሰው ሆነ እንድንገኝ የፈቀደ አምላክ ስሙ የተመሰገነ ይሁን። ሀገሪቱም የተባረከች የተቀደሰች ትሁን። አሁን እኛ እኮ ራሳችን ኢየሩሳሌም ነን። ቅድም ሀገራችን ናት ነው ያልን አይደል? አሁን ደግሞ እኛ ራሳችን ኢየሩሳሌም ነን አይደለንም? ምክንያቱም አፈሯ የእሷ ስለሆነ እኛ ራሳችን ማን እንባላለን? ኢየሩሳሌም። ብዙ እናቶች ስም ሲያወጡ ለልጆቻቸው ማን ይላሉ? ኢየሩሳሌም አውጡ። ጥሩ ስም ነው። ሁለት ጊዜ ተወልደንባታልና እኛ ራሳችን ኢየሩሳሌሞችን መባል እንችላለን። ለምን? ሰው በሀገሩ ይጠራልና በሀገራችን በተገኘንባት ኢየሩሳሌም መባል እንችላለን። አዲያ ሀገረ ሰላም ማለት አይደል ትርጉሙ? እኛ ኢየሩሳሌም ከሆነ ትርጉሙ ምንድን ነው ያልኳችሁ? ኢየሩሳሌም ማለት ነው የሰላም ሀገር። እኛሳ የምን ሀገር ነን? እዚህ ላይ ስንመጣ ግን ወገቤን እንዳይሆን ኢየሩሳሌም የሰላም ሀገር ከሆነች እኛ ደግሞ ራሳችን ኢየሩሳሌም ከሆነ የሰላም ሀገር የሰላም ሰዎች ነን ወይ ብለን ስንመረምር ነን አይደለንም? ሕፃናት ነን አሉ። ትላልቆችሳ ነን? የሰላም ሀገር ነን? ይሄ ነው እንግዲህ መሆን ነዋ። ታዲያ ምን ችግር አለው? መሆን ይቻላል። አይቻልም? ምን ችግር አለ? አሁን የሰላም ሀገር እዚህ ላይ መሆን ይቻላል። ሕፃናት ተጣልታችሁ ታውቃላችሁ? መቼ ነው የተጣላችሁ? ማን የተሳደበ? አንተ ነህ? ማን ነው የተሳደብክ? ከጓደኞች ጋር ተጣልተህ ታውቃለህ? ተጣልተሃል፣ ግን ቶሎ ስንት ሰዓት ነው የምትታረቁ? ወዲያው። አይውላችሁ ልጆቻችን ሕፃናት የሰላም ሀገር ሆነዋል ማለት እኮ ነው። ሀገረ ኢየሩሳሌም ማለት እንዴ ነው? እናንተን ደግሞ ልጠይቃ ትላልቆይ፣ ተጣልተን መቼ ነው የምንታረቅ? ስንት ቀን ይፈጅብናል? የሰላም ሀገር ለመባል ስንት ቀን ይፈጅብናል? አሁን ተጣልቶ እኮ ዓመት የሆነው ይኖራል። ፍልሰታን ለመጾም አሁን ሽር ጉድ የሚል ይኖራል። ሀገረ ሰላም ቄምዞ አይሆንም። ዛሬ የሰላም ሀገር ሁነን ታርቀን ማደር አለብን። የሰላም ሀገር ኢየሩሳሌም ነን አይደል? በቃ አሁን ሂደን ይቅር ለእግዚአብሔር። ሰላም ማለት ፍቅር ማለት ነው፣ ሌላ ትርጉም አይደለም። ስለዚህ የሰላም ሀገር ነንና በክርስቶስ ሰላም በመድኃኔ ዓለም በቸርነቱ በሰጠን ሰላም እኛም ሰላማዊ እንድንሆን። የሚገርማችሁ ነገር ዮሐንስ መጥምቁ ሰላማዊ ብሲሁ ይባላል። በጣም የሰላም አባት፣ የሰላም ሰው፣ ሰላማዊ ብሲሁ። ሰውየው በጣም ሰላማዊ ነው። ቅዱሳት እደዊሁ፣ እጆቹ የተቀደሱ ናቸው። እላጥመቃሁ ለመድኃኔ ዓለም፣ መድኃኔ ዓለምን ያጠመቁት እጆቹ የዮሐንስ መጥምቀ መለኮት የተቀደሱ ናቸው። ሰውየውም ደግሞ ሰላማዊ ነው ይለዋልና በሰላም ሀገር ሰላማዊ ሰው መሆን ያስፈልጋልና ለሁላችንም እግዚአብሔር በልቡናችን ፍቅሩን ሰላሙን ያሳድርብን። አሜን። ስለዚህ መልከጼዴቅ አጎቱ ወሰደውና ኢየሩሳሌም አደረሰው።
ከዋሻው ቀራንዮ ደረሱ። አጽሙን ተሸክመው ነው የሚሄዱና አዳምና ሔዋንን የአባቶቻችን እስከ ነው ያሉትን ከዚያ ቀበረ ይላል። እንግዲህ የአበው አጽም ያለ እዚያ ነው። ምክንያቱም ዛሬ መድኃኔዓለም ስለሆነ ስቅለቱን በዓሉን ስናከብር የት ላይ ተሰቀለ፣ ደሙን የት ላይ አፈሰሰ፣ ካህኑ መልከጼዴቅ መስዋዕት የሰዋበት ቀራንዮ መድኃኔዓለም ራሱን መስዋዕት አድርጎ ደሙን ያፈሰሰበት ቦታው ከዚያው ነው ያለ እናገኘዋለን። እና የሕገ ልቡና መስዋዕት በመልከጼዴቅ ይቀርብባት፣ በሕገ ኦሪት ነቢያት የሰውባት እነ ኤልያስ እነ ኢሳይያስ እነ ሕዝቅኤል እነ ዳንኤል ሌሎችም የሰውባት ሀገር ኢየሩሳሌም ናት። መድኃኔዓለም ክርስቶስ እዚያች ተሰቀለ። መልከጼዴቅ መስዋዕት ካቀረበባት ላይ እሱ ደግሞ መስዋዕት ሆኖ ቀረበና በዛሬው ዕለት ተሰቅሎ ዓለምን አዳነ። የመልከጼዴቅ መስዋዕት ምሳሌ ነው። አማናዊ መስዋዕት ራሱ መድኃኔዓለም ነው። እንቀበለው ቅዱስ ሥጋው ክቡር ደግሞ እዚያ ነው የተጀመረና ቅድም የሰው ሀገር የሰው መገኛ ብያችኋለሁ። የመስዋዕት ሀገር የት ነው ምእመናን? የመስዋዕት ሀገር ማን ነው? ቅድም እኮ ብያችኋለሁ። ኢየሩሳሌም ሀገረ መስዋዕት ትባላለች። ኢየሩሳሌም የቁርባን ሀገር ትባላለች። ማን ነው? መልከጼዴቅ መስዋዕት ቁርባን ያቀረበባት። በእውነት ሊቀ ካህናት ኢየሱስ ክርስቶስ የሰው ፍቅር አገብሮት እዚያው ካለበት ሆኖ በቃሉ አዳም ተመልሰ ገነት ግባ፣ ሔዋን ገነት ግቢ ማለት ሲችል ፍቅሩን ለመግለጥ ወደዚህ ዓለም መጣና የመልከጼዴቅን መልከጼዴቅ የሰዋበትን ቦታውን ተረከበው፣ ያዘው፣ የራሱ ነው። መልከጼዴቅ ከሰዋበት ላይ መስቀል ተተከለ። ይገርማቸዋል። መስቀል ተተከለ። መስቀሉ ቆመ። እዚያ ላይ እጆቹ እግሮቹ ተቸነከሩ። መስዋዕተ ሰላም መድኃኔዓለም ክርስቶስ ሊቀ ካህናትነቱን ቀራንዮ ላይ ጀመረልን። ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም፣ ቅዱስ ሥጋዬን ክቡር ደሜን የተቀበለ የዘላለም ሕይወት አለው ብሎ በወንጌል ያስተማረውን ሥጋውን ደሙን እዚያው ቀራንዮ ላይ ሰጠነ። የሚገርመው ነገር የዚች ኢየሩሳሌም ምስጢርና የመስዋዕቱ የመልከጼዴቅ ካህኑ የንጉሱ ምስጢር ሲታይ እሱ ባወቀ በቸርነቱ የሰውን ፍቅር ለመግለጥ መስቀሉን ክፉዎች አይሁዶች የት ላይ እንዲተክሉት አደረገ መሰላችሁ? ቀራንዮ ላይ። እግዚአብሔር በክፉዎችም አድሮ አንዳንድ ጊዜ ስራ ሊሰራ ሲፈልግ እኮ ይሰራል። በበጎዎች ብቻ እንዳይመስላችሁ፣ በክፉዎችም ሰዎች አድሮ መልካም ስራ ይሰራል። እነሱ ላይ ይጠቀሙበት ይችላሉ፣ ሌላው ግን ይጠቀምበታል። አሁን አይሁዶች መድኃኔዓለምን ቀራንዮ ላይ ሲሰቅሉት እነሱ ዋሻ ውስጥ ሰቅለው ከከተማ በውጭ አውጥተው ነው። ያን ጊዜ ከተማ አልነበረምና ከከተማው በአፋን የሰቀሉት ይላል። አውጥተው በማይረባ ቦታ ለማለት ነው። አልገባቸውም። ውስጡ ምስጢሩ ግን የአዳምና የሔዋን መቃብር እዚያ ውስጥ ስላለ አዳምና ሔዋንን ለማዳን ስለመጣ ደሙ የሚፈስ አዳምና ከሔዋን ራስ ላይ ነው። የሚቀድሳቸው በስጋቸውም በነፍሳቸውም ስለሆነ አዳም የሚቀደስ በስጋውም በነፍሱም፣ ሔዋን የምትቀደስ በስጋም በነፍስም ስለሆነ ስጋቸው ከተቀበረበት ላይ መስቀሉ ተተክሎ ከአዳም ራስ ላይ ደሙ ጠብ ጠብ አለ። የመድኃኔዓለም አጠበው ይላል። ምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ይላል። ምድር በክርስቶስ ደም ታጥባ ፋሲካን ተደርጋለች ሲል ቀራንዮ ላይ የፈሰሰው ደሙ ዓለምን ስለቀደሰ ዓለምን ንጹሕ ስላደረገ ታጽባ በደመ ክርስቶስ በክርስቶስ ደም ታጥባ ምድር ፋሲካን ታከብራለች ይላል። አዳም ታጠበ። ዕፀ በለስን በልቶ በኃጢአት ጭቃ አረንቋ ወድቆ ቁሽሽ ብሎ ነበር። ሔዋንም እንዲሁ
ታዲያ በክርስቶስ ደም ታጠቡ፣ አነጻቸው፣ ቀደሳቸው ስጋቸውን። በአካለ ነፍስ ደግሞ ነፍሳቸው ካለችበት ወደ ሲኦል ይሄድ። አይገርማችሁም? ስጋቸው ያለ ቀራንዮ ኢየሩሳሌም፣ ነፍሳቸው ያለ ደግሞ ሲኦል ነው። እንዴት አድርጎ ያወጣቸው ይመስላችኋል? አያችሁ፣ ምስጢሩ የሚገርም እኮ ነው። ክፉዎች ባሉበት አገር እኮ ነው ያዳናቸው። አይሁዶች ባሉበት በመስቀል ተሰቅሎ አጠባቸው በደሙ። አጋንንት ባሉበት ሲኦል ወርዶ ደግሞ ነፍሳቸውን መርምሮ አወጣ። አያችሁ፣ አይገርምም? አጋንንት ባሉበት ስራ ሰራ፣ አይሁድ ባሉበት ስራ ሰራ። ለዚህ ነው ክፉዎች ባሉበት እግዚአብሔር የሚጠቅም ስራ ይሰራል። እነሱ አይጠቀሙም እንጂ ለሌላው የሚጠቅም ስራ ይሰራል። በክፉዎች እያደረ መልካም ስራ ይሰራል እግዚአብሔር። እሱ ከወደደ ከፈቀደ ገሌ ነው አይልም። የሚገርም ነገር ነው። የአዳም አጥንት ከሱ ላይ ስናየው ይታያል። እግረ መስቀሉ ስር ይታያል። አጽም ታያላቸው አይደል? ያ ደሙ የነጠበበት ነው። ደሙን ጠብ እንዲያውም አፈር አለ። እንደው የሚገርማችሁ ነገር መድኃኔ ዓለም ክርስቶስ ከተሰቀለበት ማእከለ ምድር ቀራንዮ ላይ ያልተነካ አፈር አለ እና ደም ነው፣ ቀይ ነው የሚመስል። አሁንም አለ፣ ይጎበኛል፣ እዚያው ከዋሻው ማለት ነው። እና ምንድን ነው ስንል ይሄ የአዳም መቃብር የክርስቶስ ደም የፈሰሰበት፣ ይኸው ደሙ ከፈሰሰበት ላይ አፈሩ ቀይ እንደሆነ አለ እስካሁን ተብሎ ይገርማቸዋል። ምስክር ምልክት አለ፣ አሻራ አለው። እመቤታችን ቤተልሔም ወደ ግብፅ ልትሰደድ ስትል መልአኩ ለዮሴፍ ዘውጣ ብሎት ሊሄድ ሲል እያጠባችሁ ጡቷን ሌሊት ዮሴፍ ሲነግራት ስደነግጥ ጡቱ ከአፉ ሲለይ ወተቱ ጠብ ሲል ከሐውልቱ ከደንጃው ላይ ነጭ ሆኖ ተቀርጾ ዛሬ ሁሉ ይሳማል። የእመቤታችን ያ የድንግልናዊ ወተት ከነጠበበት ላይ የእናቱ የድንግል ማርያም አሻራ ምልክት ቤተልሔም የዋሻው ማነው የወተት ዋሻ ተብላ ቤተ መቅደስ ተሰርቶላት የምትጎበኛለች። የልጇ የመድኃኔ ዓለም አሻራ ደግሞ ደሙ ጠብ ያለበት ቀራንዮ ላይ ይጎበኛል። የድንግል ማርያም በድንግልና ወልዳ በድንግልና ስታጠባ ጠብ ያለው ወተቷ ቤተልሔም ላይ ሲጎበኝ በቸርነቱ በምሕረቱ በይቅርታው ደግሞ አዳምና ሔዋን ለማዳን ከአዳምና ከሔዋን መቃብር ላይ ተሰቅሎ ሲገረፍ ግርፋቱ የፈሰሰው ደሙ ራሱን በዘንግ ሲመታ ከራሱ የፈሰሰው ደሙ በሾህ አክሊል ራሱን ሲወጋ ከራሱ የፈሰሰው ደሙ 6666 ግርፋት ሲገረፍ የፈሰሰው ደሙ ስጋው አልቆ አጥንቱ ሲታይ ድረስ ሲገረፍ የፈሰሰው ደሙ በጦር ሌንጊኖስ ሲወጋው የፈሰሰው ደሙ አሻራ ምልክት ቀራንዮ ላይ ይታያል። በዓይን ለማየት ያብቃችሁ፣ ለማየት ያብቃችሁ። ስለዚህ ኢየሩሳሌም የመስዋዕት ሀገር፣ የቁርባን ሀገር፣ የካህናት ሀገር፣ የነገስታት ሀገር፣ የኢየሱስ ክርስቶስ ሀገር፣ የኛም ሀገር መሆኗ በምስጢር ከሕገ ልቡና እስከ ሕገ ኦሪት፣ ከሕገ ኦሪት እስከ ሕገ ወንጌል ድረስ የተያያዘ ሰንሰለት ነው። ሰንሰለት ነው። እዚያ ላይ ሲሰቀል ደግሞ ይገርማቸዋል። እንዴት እኮ አዳምና ሔዋንን ለማዳን ቀራንዮ ላይ ሲሰቀል አንድ ደግሞ ድል የተነሳ ጠላት አለ። እዚያው ቀራንዮ ላይ እኮ ነው። አንተ ሰበርከ አርስቲሁ ለከይሲ ይላል ነቢዩ ዳዊት። የከይሲውን የእባቡን ራስ አንተ ሰበርከው፣ ቀጠቀጥከው አለ። አዳምና ሔዋንን ያሳታቸው እባብ ደግሞ ከዚያ ላይ ነበር የሚኖር። አያችሁ፣ እንዲሁ ምን ወሰደው እባቡ? አዳምና ሔዋንን አጽማቸውን የአባቶችን ማን የወሰደው? ቀራንዮ የወሰደው ማን ነው? መልከጼዴቅ። የእባቡን ራስሳ ማን ወሰደው? አዳምና ሔዋንን ያሳታቸው ማን ነው? ማን ነው? እባብ። እባብ ራሱ ብቻ ሳይሆን በእባቡ
ውስጥ ሆኖ ያሳታቸው ሰይጣን ነው፣ ዲያብሎስ ነው። እና አዳምና ሔዋን ያሳተ እባብ ፍርዱን ያገኘ 2 ጊዜ ነው። አንድ ጊዜ መጀመሪያ እንዳሳተ ተረግሞ በመሬት በልብህ እየታሳብ ሂድ ተብሎ 4 እግር የነበረው ግመል ነበር የሚያህል ግመልነት። እንግዲህ እዩት፣ እባብ በምኑ ነው የሚሄድ? በልቡ። እግር እኮ ነበረው። እግሩን ማን ወሰደበት? ማን ወስዶበት ነው? ተንኮል። ጌታ ትላላችሁ፣ ሁሉ ለጌታ ነው እንደምትሰጡ በተንኮሉ። አሁንም ተንኮለኞች እንዳንሆን እባካችሁ፣ እግራችን እንዳናጣ። እግራችን ነገሩ ብዙ ያው ነው፣ አንካሳ ነው፣ የምግባር አንካሳ። ወደ ቤተክርስቲያን ከመሄድ ይልቅ ወደ መናፍቃን ጉባኤ መሄድ ይሻላል። እነሆ ወደ መናፍቃን ጉባኤ የሚሄድ እግር አንካሳ ይባላል። እንካሴ ሆሙ እስከ ማይዜኑ ታነክሱ በክሎ የጋዚክም ላይ ያዝ። እስከ መቼ ድረስ ነው በበደላችሁ ስታነክሱ የምትኖሩ ይላል። አንካሳ ኃጢአተኛ ሰው አንካሳ ይባላል። ነቢዩ እንደተናገረው ጳውሎስም ተናግሯል። ወይየው እንካሴ ልብክሙ፣ የልባችሁ አንካሳነት ይዳን ይላል። የእግራችን ሳይሆን የልብ። አሁን የኛ ብዙ የልባችን አንካሳነት ቢመረመር እንጃ ያጠረ ይኖራል አይደል? የልብ አንካሳ ከመሆን ያድነን። ቂም በቀል መያዝ፣ ከሃዲ መሆን፣ መናፍቅ መሆን፣ አረማዊ መሆን ይህ አንካሳነት ነው። ብዙ ሰው እግረ በሽተኛ መሆኑን አያውቅም። ልቡ ተጠራጣሪ ከሆነ ያ ሰው አንካሳ ነው። ልብና እግር አንካሳ የማን ይሻላል? ልብ የሚያነክስና እግር ከሚያነክስ ማን ያነክስ ይሻላል? አዎ እውነታቸው እናቶች፣ የእግር አንካሳ ይሻላል። የልብ አንካሳ አይጠገንም። የእግር አንካሳ ወጌሻ ይጠግነዋል አይደል? የልብ አንካሳም ይጠገናል። ማን ይጠግነዋል? ንስሐ። አረ ቆይማ እግዚአብሔር እያላችሁ ደግሞ አሁንስ አውርዳችሁ ዶክተር በሉት። እርግጥ ዶክተራችን ነው። የለም የልብን አንካሳ ማን ነው የሚጠግነው? እስቲ ንገሩኝ። ዶክተሩ ማን ይባላል? ዶክተር ንስሐ በሉ እስቲ። ሄዳችሁ ታውቃላችሁ? ዶክተር ንስሐ ዶክተር ፍስሐ አይደለም ያልኳችሁ። በጎንደር ታዋቂው ዶክተር ማን ነው? ዶክተር ፍስሐ ታዋቂ ነው። በጣም ጥሩ ሐኪም ነው። እውነቱን ለመናገር በጣም እንዴት እንደሚያውቀው እውነት። እኔም ብዙ ጊዜ ሲያመኝ ወደ ዶክተር ፍስሐ ነው የሚሄድ። ሁላችሁም ሂዱ ትፈወሳላችሁ። አሁን የምንማማረው ደግሞ ወደ ዶክተር ማን ነው የምንሄድ? ወደ ዶክተር ሄዳችሁ ታውቃላችሁ? ንስሐ የገባ ሰው ዶክተር ንስሐን አግኝቶታል ማለት ነው። አግኝታችሁ ታውቃላችሁ? ያልታከማችሁ ያልታከምነ ካለነ ግን እንድንታከም ዶክተር ንስሐ መድኃኒቱን አዘጋጅቶ ይጠብቀናል። አሁን አማካሪዎች አሉት፣ ታውቃቸዋላችሁ? የጤና መኮንኖች አሉት። እነማን ናቸው? እነዚህ ሁለቱ እሳቸው አሁን የጤና መኮንኖች ናቸው። የዶክተር ንስሐ ረዳቶችና አማካሪዎች ናቸው። እያማከሩ ምዕመናንን ይህን ያህል ጾም፣ ይህን ያህል ጸልይ ብለው መርምረው ኃጢአታችሁ ምንድን ነው ብለው ዝሙትም፣ ስርቆትም ሌላም ከሆነ መርምረው መድኃኒት ያዛሉ። የዶክተር ንስሐ የጤና መኮንኖች ካህናት ናቸው። ባጭሩ ቀሳውስት ናቸው፣ ንስሐ አባቶች ናቸውና ዶክተር ንስሐ ወደ ካህናት እንድንሄድ በጽሁፍ እዚያ ላይ አስቀምጦ ይህን ያህል ምርመራ ይደረጋል ብሎ ጽፎ አስቀምጧል። የውስጥ ሕክምና የውስጥ ደዌ ይገርማቸዋል። ነገር ያመጣዋል ነውና ቅድም የልብ አንካሳ ነበር ያለ አይደል? አሁን ደግሞ የውስጥ ደዌ አለ። ማን ነው እሱ? ቂም በቀል የውስጥ ደዌ ይባላል። አሁን እነ ዶክተር ፍስሐ ስትሄዱ የውስጥ ደዌ ስፔሻሊት ሐኪም ይሌለ የነፍስ ደግሞ የውስጥ ደዌዋ ማን ነው? ቂምና በቀል ነው። ስፔሻሊስቶች እነማን ናቸው? ቅድም ያልኳቸው ካህናት ናቸው። መድኃኒቱ ተቀምሞ ተቀምጧል። ጾም ነው፣ እር ነው፣ ትህትና ነው፣ ትዕግስት ነው። በየአይነቱ እነዚህ የመድኃኒት ቅመሞች ናቸው። ለእኛ
እግዚአብሔር አምላክ የሰጠን በካህናት አማካኝነት የምናገኛቸው እነሱ ናቸውና የልብ አንካሳ ይጠገናል፣ ዶክተሮች አሉ ብያለሁ። የልብ የቂም በቀል የተንኮልም እንደዚሁ አለና ለንስሐ ያብቃን፣ ቂም በቀሉን ከልቡናችን ያርቅልን እና ኢየሩሳሌም ያ እባብ ላይ ድል ላይ ይታከም አዳምና ሔዋን ሲታከሙ ሳይታከም ቀረ። እንዴት ሄደ ብትሉ ሲፈርድበት በልቡ መሄዱ አልበቀው ብሎ ከሞተ በኋላ ደግሞ ያቺ አዳምና ሔዋን ያሳተች እባብ የሞተች ቀን አንዱ በድንጋይ በዱላ ሲገላት እባብን የማይፈራ መርዟን የማይፈራ አሞራ ንጥቅ አደረገና እንዲህ እያጎናጨፈ የት ይዟት ሄደ? ኢየሩሳሌም። ወይ ጉድ እናንተ! ኢየሩሳሌም እኮ የሚጸድቀውም የማይጸድቀውም ይኖርባታል። አሁንም እንደዚያ ነው። ይሁዳም በዚያው ነው የታነቀ። ይሁዳ የታነቀባት ዛፍ አለች። አይ ጉድ! ቅድም ዶክተር ንስሐ ይመርምራችሁ እንዳልኩት ጌታ ተመርመር እባክህ አለችው። እንጨቲቱ ምን አለችው? እንጨቲቱ ናት እንጂ አንተ እንደ ወንድምህ እንደ ጴጥሮስ ተመርመር ንስሐ ግባ አለች። እንጨቱንም ዶክተር ያደርጋል እኮ እግዚአብሔር። ሰውን ብቻ እኮ አይደለም። ለይሁዳ እኮ እግዚአብሔር እንጨቲቱን ዶክተር አደረገለት። 3 ጊዜም ተናገረችው። አንተ ንስሐ ግባ እንደ ጴጥሮስ፣ ፈጣሪን ሽጠሃል። ጴጥሮስም ክዶ ነበረ። ስለ ካደ ንስሐ ገብቶ ይቅርታ ተደርጎለታል። አንተም ይቅርታ ይደረግልህ ብሎ መድኃኔዓለም በእንጨቲቱ ቢያናግርለት ዝም በይ ደግሞ ሊሳደብ አፈኛ እኮ እሺ አይለው። እዚያ ከአይሁድ ጋር እኔ ያዛቸዋለሁ 30 ብር ሰጡኛላችሁ እያለ ሲቀላምድ ሰነበተ። አሁን ደግሞ እንጨቲቱን ሳጋ አስተለው ዝም በይ አይትቢት ሀቤትም ያው ከመንደርም ያው። አሁን እኛ ቤተ ክርስቲያን ስንመጣና ከቤታችን ስንሆን ልዩነት አለነ የለንም? አለነ። ያው ቀድማዳዎች ነንም እየኮ ነው እንደ ይሁዳ። ሀቤትም መቀላመድ ነው። ከዚህ መተን መቀላመድ ከሆነ እንደ ይሁዳ እንዳንሆን ንስሐ ግቡ ሲባል እሺ ነው ማለት። እንደ ይሁዳ እምቢ እንዳትሉ። እውነቴን ነው። ይሁዳ ንስሐ ግባ ስትለው እንጨቲቱ ቢገባ ኑሮ በቃ አሁን የት ነበር የሚኖር? ገነት ነበረ። አሁን ግን የት ነው ያለ? ሲኦል። ንስሐ አልገባም ያለ ሰው ወደፊት መኖሪያው የት ነው ሲንገሩኝ? ንስሐ የማይገባ ሰው ሀገሩ የት ነው? እኛ ንስሐ ገብተናል አልገባንም? ካልገባን ሀገራችን የት ነው? በራሳቸው። ጥሩ ነው። እንዲህ ያለ ምመን ነው የሚያስፈልግ በእውነት ይህን ለይቶ ማወቅ። ይሄ እኮ ቀላል አይደለም እንዴ! ንስሐ ካልገባነ ሲኦል እንገባለን። ንስሐ ከገባነ የት ነው የምንገባ? ተባረኩ። አንድ ጊዜ እግዚአብሔርን አመስግኑት በእውነት። ይህን ካወቅነ እኮ ታዲያ በቃ ቶሎ ንስሐ እንገባለን። እንደ ይሁዳ አይናችን አናፈጥ ማለት ነው አይደል? ስለዚህ ጊዜ አንሰጥም። አሁን ንስሐ ገብተን ሀገራችን የት ናት? የነፍስ ሀገራችን ገነት መሆን አለባት። ቶሎ ሳይዘጋ ደጅ ቶሎ አሁን ቀጠሮ የለም። ያለዚያ ወደ ሲኦል እንዳንወርድ እና ያ እባብ ባጭሩ ማን ዞት ሄደ? ኢየሩሳሌም አሞራ ወሰደው። አሞራ ወስዶ ሐምን ላይ ይጥለዋል። ቀራንዮ ላይ አረ እንደሚገርም እኮ ነው። እባቡም መዚያው አለ። ደግሞ ጌታችን ኤሎሄ ኤሎሄ እያለ በመስቀል ላይ ሆኖ ሲናገር ዲያብሎስ ሰማና መጣ ቀራንዮ ላይ። አሳቹም ተሳሳቹም ያሳቹ አሳችም ቀራንዮ ላይ ተገናኙ። አሳቹ ዲያብሎስ፣ የዲያብሎስ ማደሪያ የሆነችው እባብ፣ የተሳሳቱት አዳምና ሔዋን ሶስቱም ቀራንዮ ላይ ተቀምጠዋል። አያችሁ ሲያስቀምጣቸው። አንዳንድ ጊዜ ከጠላት ጋር መኖርን አትጥሉት፣ ጥቅም አለው አይደል? የጠላት ምንድን የሚባል አባባል የለም እንዴ? ይጠቅማል አንዳንድ ጊዜ። እና ሶስቱም እዚያ ቀራንዮ ላይ ያሉ። እንግዲህ መድኃኔዓለም ክርስቶስ ፍርድ ለመስጠት
ቀራንዮ አደባባይ ላይ ተሰቀለና ዲያብሎስን አቅርቦ አንተ ና ኤሎሄ ኤሎሄ አለና ሲቀርብ ቀረብ ሲለካ ልማዱ ማሳት ስለሆነ እንደኛ ያለ ተራሱ መስሎ ቀረብ ሲል ጨበጥ አደረገው። በሳት ዛንጅር በነፋስ አውታር ያዘው። ዛንጅር ማለት ምን ማለት ነው? ሰንሰለት ማለት ነው። ነፋስ አውታር ማለት ደግሞ እግር ብረት ማለት ነው። እንግዲህ ነፋስ ረቂቅ ነው አይደል? ዲያብሎስ የታሰረበት እግር ብረቱና ሰንሰለቱ ማን ይባላል? ሰንሰለትና የታሰረበት እግር ብረት እጁና እግሩ የታሰረበት ምን ይባላል? አንዱ ነፋስ አንደኛውሳ በእሳት ዛንጅር በሉ። በእሳት ዛንጅር በእሳት እግር ብረት ማለት ነው። ዛንጅር ማለት እግር ብረት ማለት ነው። በነፋስ ሰንሰለት ማለት ደግሞ በነፋስ ሰንሰለት ያው ሰንሰለት ነው። አሁን ሰው እግሩን የሚታሰር በእግር ብረት ነው አይደል? ሌባ የሰረቀ ሰው ወይም የታመመ ሰው ሲያስቸግር እግሩን በሚታሰራል በእግር ብረት፣ እጁንሳ በሰንሰለት። ይህንን አማርኛውን ታውቁታላችሁ። እጁን በምን ይታሰራል? እጁን በምን ይታሰራል? ያዝ እንጂ እንዴ! ገና ሁሉም ማረሚያ ቤት ያልገባ ነው ማለት ነው። ተባረኩ። እንዲያ ነው ስላልሰረቃችሁ አይደል ያልገባችሁ እንጂ ብትገቡ ታውቋት ነበር። ግን ይኖራል መቼም እየተሽለከለከ ቀን ይጥላል። አንድ ቀን መያዝ አይቀርም። እና በምን አሰረው መሰላችሁ? እግሩን በእሳት እግር ብረት ታሰረ። ውይ እሳት እግር ብረት እንዴት ያቃጥላል! እዚህ ላይ እግርና እግሩ ታስሮ እንደገና እጁን ደግሞ በምን አሰረው? በነፋስ ሰንሰለት። ረቂቅ ነው። ማን ይፈተዋል? አሁን ሁሉም ረቂቅ ነው። አበደ እግሩን ይፈጀዋል። ከላይ ደግሞ እጁን ቅዝቃዜው፣ የእሳቱ ሙቀት፣ የነፋሱ ቅዝቃዜ አቃጠለው። ወይ አለ ጮኸ። ይቅር በልኝ ልካስ ይህ ሰማይ ያንተ ነው። ሌላ ሰማይ ቢኖር ይህን ያህል ሰማይ ምድሩ ያንተ ነው። ይህ ምድር ሌላ ምድር ቢኖር ሙሉውን ላንተ ሰጥ ነበር። ግን ምን አደርጋለሁ? የለኝ። እባክህ አለው። ምን ታደርጋለህ አንተ ቀጣፊ? ዛሬ ተገኝተሃል። አንተም እባብም አዳምና ሔዋንም እዚህ ላይ ተገናኝተዋቸዋል። ምን ትላለህ ሲለው ከአቤል ጀምሮ ሰው መሞት ከጀመረበት ጀምሮ በሲኦል ያጠራቀምኳቸውን የሰበሰብኳቸውን ነፍሳት እንካ ተረከበኝ። ያው ካሳ ማለት ይህ ነው። ካሳ ቀረበ። ነፍሳት ሲወጡ ክርስቶስ ዲያብሎስን አስጨንቆ ወዶ እንዲክስ ነው ያደረገው። ተረከበኝ አለው። ኋላ ደግሞ ሲጨነቅ መኑ ዝንቱ ዘምዚያየ ይጼው፣ አረ ከኔ እነዚህ ነፍሳት የሚማርክ ማን ነው? እለተውባኒ ነፍሳተ፣ ለእኔ የተሰጡ ነፍሳትን የሚማርከኝ ኧረ ማን ነው አለ። ደግሞ መቼም ድርስ ምልስ ነው ስራው የሰይጣን። አንድ ጊዜ አፈር አንድ ጊዜ ውሃ ይሆናል። እንዲያ ብሎ ክሶ መድኃኔዓለም ወደ ሲኦል ወርዶ በአካለ ነፍስ እነዚያን ነፍሳት አውጥቶ ገነት ይዟቸው ገባ። ዲያብሎስ ወደ የት ወረደ? ወደ ሲኦል ወረደ። ሲኦል የማን ሀገር ናት? ያጋንንት የሰይጣናት የዲያብሎስ። ገነት የማን ሀገር ናት? የቅዱሳን የጻድቃን የሰማዕታት የደናግል የመነኮሳት ሀገር ናት። አረ የትኛው ይሻላል? የትኛው ይሻላል? እውነቴን ነው። አንዳንድ ጊዜ እኮ እንደው ለሰው ምርጫ ቀርብ የለ ምርጫ ቀርቦላችሁ ታውቃላችሁ አይደል? ምርጫ አሁን ቤተ ክርስቲያን የምትሰብከው ይሄንን ነው። ምርጫ እናንተ ምረጡ ገነትን ወይስ ሲኦልን በሉ እያለችን እኮ ነው። ማን ይሻለናል? እስቲ ምረጡ። እጃችሁን አውጡ አንድ ጊዜ። እጅ ወደ ላይ፣ እጅ ወደ ላይ። በእጅ ብልጫ ነው መቼም ሰው የሚመረጥ። እጅ ወደ ላይ። ሴትም ወንድም አውጡ። ምርጫ እያካሄድን ነው። አሁን አንደኛ ተመራጭ ማናት? አንደኛ ተመራጭ፣ ሁለተኛ ተመራጭ ሲኦል። አሁን እጃችሁን ያወጣችሁ ለማንኛው ነው? እስቲ ወደ ላይ አውጡ። ማንን? እስቲ ወደ ላይ። ሴትም ወንድም አውጡ። ምርጫ እያካሄድን ነው። አሁን አንደኛ ተመራጭ ማናት? አንደኛ ተመራጭ
ሁለተኛ ተመራጭ ሲኦል። አሁን እጃችሁን ያወጣችሁ ለማንኛው ነው? እስቲ ወደ ላይ አውጡ። ማንን ትመርጣላችሁ? 3 ጊዜ በሉ። ማንን ትመርጣላችሁ? ማንን ትመርጣላችሁ? አውርዱ። ሲኦልን እመርጣለሁ የሚል እጅ አውጣ። የሚመርጥ ካለ ሁለትም የለ አንድ ድምፀ ተአቅቦስ አለ። ተባረኩ፣ እግዚአብሔር ይስጣችሁ። እንኳን ሲኦልን አልመረጣችኋት። ይሄ ነው እንጂ እንደው ዛሬ አጨብጭቧ። ታዲያ አጽድቁት። ዛሬ መድኃኔዓለም በ27 በዓሉን ስናከብር ገነትን በፈያታዊ ዜማን አማካኝነት በደሙ ነፍሳትን ያገባ ስለሆነ ነው። ዝም ብዬ አይደለም የምናገር። ምርጫ የማካሄደው አሁን ስለ ገነት ምርጫ አዳምና ሔዋን በ27 መጋቢት 27 ቀን ተሰቅሎ ደሙን ለፈያታዊ ዜማን ሰጥቶ ስለገቡ ነው አይደል? ስለዚህ የአባትና የእናታችን ሀገር ገነት ስለሆነ ምርጫችን ገነት መሆኑ በጣም ያስደንቃል። እግዚአብሔርም ደስ ይለዋል። አዲያ መርጠን ስናበቃ አጨብጭበን መርጠን እጃውተን መርጠን ገነትን ገለል አድርገን ወደ ሲኦል እንዳንጠጋ አደራችሁ። አሁንም አንድ ነገር ጠይቃለሁ። እውነቱን ለመናገር ገነትን አጽድቀናል፣ ወደ እሷ እንገባለን ምንላልና ሲኦል አንገባም በሉ እስቲ። ሲኦል አንገባም። ለምን? የሲኦል መግቢያ ታውቁታላችሁ? መስፈርቱን ምንድን ነው? ወደ ሲኦል ለመግባት እኮ ራሱን የቻለ መስፈርት አለ። በደም እንደዚህ እጃቸውን አውጥተው ሲኦልን የመረጡ እኮ አካላት አሉ። አጋንንት አሁን እጃቸውን አውጥተው ነው ሲኦልን የመረጧል። አሁን ዲያብሎስ እያቀነቀነ እጅ አውጡ እያለ ገሃነምን ሲኦልን እንዲመርጡ ያደረገ ሰራዊቱን ራሱ ነው። ሰራዊት አጋንንት ተመለስ አልመለስም ብሎ የቀረ እናታችን ክርስቶስ ሰምራ እንኳን ታረቅ ብትለው ወግጅ ነው ያላት። እኔ ሲኦል ነው የሚሻለኝ ነው ያለ እና ስለዚህ ሲኦልን እንዳንወርስ ማንን እንተው? ግብሩን መተው ነው። የሲኦል መግቢያ ባጭሩ ኃጢአት ስለሆነ ኃጢአት አንስራ ነው። እሺ ጽድቅ እንስራ። ጽድቅ ከሰራን ገነት፣ ካልሆነ ሲኦል ነውና ያ እባብ ከዚያ ወደቀ። ቀጥቀጥ ከይረዋል ዲያብሎስን ነው። ዲያብሎስ እባብ ይባላል፣ እባብ ዲያብሎስ ይባላል። ዲያብሎስን ድል ነስቶ ሲኦል አወርዶ አዳምና ሔዋን ገነት አገባቸው። ሎቱ ስብሐት። ስለዚህ ኢየሩሳሌም ማለት የሰላም ሀገር ማለት ይሄ እኮ ነው። የሰላም ሀገር ማለት እኮ ይሄ ነው። የሲኦሉ ጥላቻ ግድግዳ ፈረሰና ወትቤ ሲኦል መኑ ዝንቱ ስጋ ለቢሶ ዘሙአኒ። ሲኦል እንዲህ አለች፣ ስጋን ተዋህዶ ድል የነሳኝ ማን ነው አለች ይላል። ዲያብሎስን ሲኦል ይለዋል፣ ሲኦልን ዲያብሎስ ይለዋል። እና ዲያብሎስ ብቻውን ከሰራዊቶቹ ጋር የቀረበ ለታር ኋላ ነው ይሁዳ የሚወረድና እንደ ይሁዳ ልከኞች እንዳንሆን እሱ ይርዳን። ሀገረ ሰላም ማለት መድኃኔዓለም በደሙ ለዓለም ሰላምን የሰጠበት ሀገር ማለት ናት። ሁለተኛ እመቤታችን አትቀርም። ባጭሩ ሰዓት እየመሸ ስለሆነ ኢየሩሳሌም ማለት ድንግል ማርያም ማለት ናት። ሀገረ ሰላም ማለት እሷ ናት። ይህኑ የዓለሙን ኃጢአት፣ የዓለሙን በደል፣ የዓለሙን መከራ ለማራቅ ምክንያት ሁና የተገኘች እመቤታችን ቅድስት ማርያም ናት። መድኃኔዓለም ከሰማያ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ በ30 ዓመቱ ተጠምቆ ገዳመ ቆሮንቶስ ጾሞ በ33 ዓመቱ 3 ዓመት ወንጌልን አስተምሮ በ33 ዓመቱ በቀራንዮ አደባባይ ተሰቅሎ ዓለምን ያዳነ ከድንግል ማርያም ተወልዶ ስለሆነ ድንግል ማርያም ኢየሩሳሌም ትባላለች። እስቲ በሉ ዛቲ ኢቲ ኢየሩሳሌም አገሩ ሙሉ ነቢያት ይላታል ሊቁ። የነቢያት ሀገራቸው ኢየሩሳሌም ምድራዊት እች ናት። አንድም ሀገሮሙ ለነቢያት የጻድቃን የነቢያ የሰማዕታት አማላጃቸው ኢየሩሳሌም ድንግል ማርያም ናት። ብኪ ድህነ ዓለም ወወልድኪ ኮነ ሰላም ይላታል። ደግሞ ባንቺ ብኪ ድህነ ዓለም ድንግል ማርያም ባንቺ ዓለም ዳነ በሉ እስቲ። እምላችሁን ተከተሉ። ብኪ በሉ ግዙን ብኪ
ድህነ ዓለም ወበወልድኪ ኮነ ሰላም። ይሄ ግዙ ነው። ትርጉሙ ደግሞ ብኪ ድህነ ዓለም፣ ድንግል ማርያም ባንቺ ዓለም ዳነ በሉ። መናፍቃን ታዲያ ቤዛ አትባልም ዓለም አዳነች አትባልም ይላሉ። ይህ ቃል የት ይወድቃል? ብኪ ድህነ ዓለም፣ ዓለም ባንቺ ዳነ በሉ እስቲ። ዓለም ባንቺ ዳነ፣ ዓለም ባንቺ ዳነ እንዳትረሱ አደራችሁ። ዓለም ባንቺ ዳነ አንዱ ስሟ ነው። ባንቻየው የምትባል ልጅ አለቻቸው አይደል? እመቤታችን ደግሞ ባንቺ ትባላለች። ማን ለማለት ነው? ዓለም ባንቺ እስቲ በሉ። ዓለም ባንቺ ዳነ በልጅሽም ሰላም ሆነ። አረግድ ለምንድን ነው አሁን እመቤታችን ተሰቅላ ዓለምን አዳነች ማለት አይደለም። መናፍቃን አሁን ይህን ስንናገር ይኸው ዓለም ባንቺ ዳነ እያሉ እሷን አምላክ አድርገዋት ይላሉ። አይደለም። የኛ አባባል ከዚህ የተለየ ነው። እኛ ዓለም ባንቺ ዳነ ስንል መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ከድንግል ማርያም ስጋን ከመዋሃዱ በፊት ረቂቅ ቃል ነው። ረቂቅ ነው። ወደዚህ ዓለም መጥቶ ረቂቅ ቃል ከስጋ ጋር ተዋህዶ ሰው ሆኖ ከሷ በተዋህደው ስጋ ጾመ። ከሷ በተዋህደው ስጋ በተዋህዶ ነው መለኮትና ትስብእት በተዋህዶ አንድ ኢየሱስ ክርስቶስ ነው። ጾመ፣ ተራበ፣ ተጠማ፣ እግር አጠበ፣ ተሰቅሎ በሞቱ ዓለሙን አዳነ። አሁን የድንግል ማርያምን ስጋ ባይዋሃድ ኑሮ ይሞት ነበረ? ይሞት ነበረ? እሺ ካልሞተስ ዓለም ይድን ነበረ? ስለዚህ እኮ ነው ዓለም ባንቺ ዳነ ማለት እኮ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ በተዋህደው ስጋ ተሰቅሎ ተገርፎ ሙቶ ዓለምን አዳነ ማለት ነው። አሁን እንግዲህ ላሞች ጥጆች የሚያድሩበት በረት አለ አይደለ? ከበረቱ አድረው እዚያ ይወልዳሉ። አሁን በረቱ ለነሱ ዓለማቸው ነው፣ ጎል ይባላል። ከዚያ ባይኖሩ ኑሮ ዛፍ ላይ ይሆናሉ? መሬት ባትኖር ሰው የት ይኖራል? ድንግል ማርያም ባትገኝ ኑሮ ደግሞ ባትኖር ኑሮ በቃ የአዳምና የሔዋን ልጆች በሙሉ ሲኦል ገብተው ይቀሩ ነበር። በአንቺ ምክንያት ዳነ በሉ። ደግሞ በአንቺ ምክንያት ዓለም ዳነ። ይሄ ነው እንጂ የቤተ ክርስቲያናችን ትርጉም። መናፍቃን እንደሚሉት ይኸው እሷን በአንቺ ዓለም ዳነ እያሉ አምላክ አድርጓት ሊሉ ይሞክራሉ። ግን የእነሱ ስህተት ነው እንጂ እኛ በአንቺ ምክንያት ዓለም ዳነ በልጅሽም ሰላም ሆነ ነው። ይብቃና አይደል? ይበቃናል። የትምህርታችን ርዕስ ማን ነው? ኢየሩሳሌም። በሉ እንግዲህ እመልሰዋለሁ። ኢየሩሳሌም የሰላም ሀገር ነው። እኛ ማን እንባላለን ብያቸዋለሁ ቅድም። ኢየሩሳሌም እንሁን፣ የሰላም ሰዎች እንሁን፣ ከቂም ከበቀል ንጹህ እንሁን። እኛ ደግሞ አጥንታችንም ስጋችንም የተገኘ ኢየሩሳሌም ርስታችን ስለሆነች ኢየሩሳሌም ሰማያዊት የምትባል ደግሞ ርስት አለች ሌላ። ይቺ ምድራዊት ናት። እቺ ምድራዊት ናት። ሰማያዊት ኢየሩሳሌም አለች ለአዳም የተሰጠች። ያቺ ሀገራችንም ስሟ የሰላም ሀገር ስለሆነች ሰላማዊ ሰው ነው የሚገባባት። ፍቅርን የያዘ ትሕትና ያለው ትዕግስት ያለው ነው የሚገባባት ኢየሩሳሌም ሰማያዊትና በፍቅር በሰላም ሁነን ኢየሩሳሌም ሰማያዊት ለመግባት መድኃኔዓለም ቅዱስ ፈቃዱ ይሁንልን። ከእመቤታችን በረከተ ረድኤት ይክፈለን፣ ከበረከተ መስቀሉ ይክፈለን። በዓለ ስቅለቱን የበረከት ያድርግልን። ኢየሩሳሌም ሀገረ ሰላምን ፈጥሮ ሁሉንም እሱ እንዲገኝ ያደረገ አምላክ በቸርነቱ በይቅርታው በምሕረቱ ይጎብኘን። ወስብሐት ለእግዚአብሔር። ይቆየን። አሜን። መዝሙር የለም ብሏል አይደል? ይበቃናል። አዎ እንዳትረሱ ኢየሩሳሌምን። እሺ እንዲሁ ኢየሩሳሌም እኛን እንብላችሁ። እንደ ይሁዳ ደግሞ ታንቆ መሞት ኃጢአት ነው። የታነቀ ሰው አይፈታም። እሺ ወጣት እየሰማ ነው? አይፈታም። እንደ ይሁዳ ማለት ነው። ይሁዳ ንስሐ ገባ እያለችው ታንቆ ስለሞተ አመፀኛ ስለሆነ ሲኦል ነው የገባ። አሁንም መርዝ ጠጥቶ ታንቆ በገዛ እጁ መሞት አይገባም። እሺ እንደ ይሁዳ እንዳንሆን ልብ ይስጠን። ልብናችን ብሩህ ያድርግልን። ከስተት ይጠብቀን። ለንስሐ ያብቃን። መከራውን ያርቅልን። ወራ ክረምቱን ይባርክልን። ሕፃናቱን ያሳድግልን። ወጣቶችን ለቁም ነገር ያብቃልን። ባረጋውያንን ባልቴቶችን እድሜ ጤና ሰጥቶ ያቆይልን። የሚመጣውን የእመቤታችን ጾመ ፍልሰታን በሰላም ጀምረን በሰላም እንድንፈጽም የወላዲተ አምላክ የድንግል ማርያም አማላጅነቷ፣ ረድኤቷ፣ በረከቷ የመድኃኔዓለም ቸርነቱ፣ ፍቅሩ፣ ሰላሙ በእኛ ይደርብን።
መልካም ሱባኤ ያድርግልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየን ይሬስይክሙ ድለዋል መንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ንዑል 12 ወበእንተ እግዝእትነ ማርያም መሐረነ ክርስቶስ ንዑል 12 ወበእንተ እግዝእትነ ማርያም መሐረነ ክርስቶስ ንዑል 12 ኦ እግዚእ ኢየሱስ ክርስቶስ እስራኤል ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይተር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በየቤታችሁ ሰላም ይቆያችሁ። እግዚአብሔር ከሁላችን ጋር ይሁን። ድኅነ ዓለም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ብኪ ድኅነ ዓለም ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ብኪ ድኅነ ዓለም ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ብኪ ድኅነ ዓለም ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም ወበወልድኪ ኮነ ሰላም